ናገሩለት አምላክ ደግሞ የሚጸጸት አምላክ ነው። ድሪባ እንዴት ነህ? ሰላም ነው ወይ? ድምጽህ አይሰማም። የለም ድምጽህ። እሺ ድሪባ ሰላም ነህ? አለ እስቲ አንዴ ዛሬ የመዳን ቀን ነውና ክርስቶስ አምላክ አይደለም በል እስቲ። ትድናለህ? የምርህን ነው? የምሬን ነው። ክርስቶስ አምላክ ነው የሚል ነገር አለ ባይብል ላይ? አላገኘውም። ለዛ ነው አምላክ አይደለም ማለት። ላንተ አምላክ ማን? የክርስቶስ አምላክ ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 3 ላይ የርህራሄ አባት የመጽናናት ሁሉ አምላክ የሆነ የጌታችን የኢየሱስ ክርስቶስ አምላክ ይላል። እና አምላክ አይደለም ስላልኩኝ ምንድነው ማገኘው? ትድናለህ? አምላክ ከዛ ክርስቶስ ስላልኩኝ ነው ምንድነው? አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 1 ላይ ክርስቶስ ነው ብሎ ኢየሱስ ትድናላችሁ ብሎ ከእግዚአብሔር ትድናላችሁ ብሏል ወይ? አዎ ክርስቶስ ነው ብሎ ልነግርህ እኮ ነው ላሳይ ነው። አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 1 ላይ ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷልና አለ። ምን ብሎ? ክርስቶስ ነው ብሎ አምላክ ነው ብሎ አይለው። ከእግዚአብሔር የምትወለደው ኢየሱስ ክርስቶስ ነው ብለህ ስታምን ነው። ተግባባን? አዎ አይ በታነብ አይመስለኝም። እኔ በታነብ ኖር እንደዚህ አትል። እሺ የቱ ጋር ነው ክርስቶስ አምላክ ነው የሚለው? እሺ ታሳየኛለህ? ያምላክ አምላክ ነው ይላል። የቱ ጋር? መዝሙረ ዳዊት ምዕራፍ 50 ቁጥር 1 ላይ ብቻ ነው የአማልክት አምላክ የሚለው። እሱም አብ ነው እሱ። አንተ ደህና ነህ ግን? እኔ ምን ደህና ሆናለሁ? ሰው እየተመለከ እንዴ? ክርስቶስ አምላክ መሆኑን አሳየኝና አስረዳኝ። ልጅቷ ደግሞ ማነች? እየገባች ነው። ገብቼ እንደዚህ አይደለህም። ሐሳብ ንገረኝ። ሐሳብ እኔ ሐሳብም አልነገርም። እኔ ማቀው አንድና አንድ ማቀው ነገር ምን እንደሆነ ታውቃለህ? እግዚአብሔር ለኛ ብሎ ከሰማያት ወርዶ መሰቀሉን ለኛ የለም እንደዛ የሚል ጥቅስ እግዚአብሔር ወርዶ ተሰቀለ የሚል የለም። ሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ እግዚአብሔርም እንደ ተስፋው ቃል ለእስራኤል መድኃኒት ኢየሱስን አመጣ ነው ያለው። ማን ያመጣው? እግዚአብሔር። ማንን ያመጣው? ኢየሱስን ነው። እግዚአብሔር ሳይሆን የመጣው ኢየሱስ ነው። ተግባባን? እግዚአብሔር አልመጣም። መጣ የሚል ነገር የለም ባይብል ላይ አንድ ጥቅስ የለም። እግዚአብሔር መጣ አልመጣም የሚለውስ ምን ባይብል ላይ ነው ያለው? አስተምረኝ እስኪ ልማር ካንተ። መጥቷል ካለ ነው። እኔ እኮ አልመጣም የሚለው የለም ነው። በቃ እሱ ተስማማን። መጥቷል የሚለው ነው እንጂ ማሳየት ያለበት መጥቷል የምትል ከሆነ አዳም በገባው ቃል መሰረት መጥቷል። የት አለ እስቲ የመጣው? እሺ አሳየኝ። አዳም ቃል ሲገባለት ትንቢት እኮ ነው እኮ። ምን ብሎ ነው ትንቢት የገባው? አዳም ቃል ሲገባለት ያኔ ሔዋን አዳምን ባሳሳተችው ሰዓት አዳም ወደ ምድር ወርዶ ምድር አሜኬላ ታበቅላለች። ተሾኳም ዘርት ምናምን አላ ታውቃለህ። አንተን ለማስረዳት እኔ ትልቅ እንትን ማንበብ ማቅረብ የለብኝም ላንተ። ግን ያኔ አዳም በጣም ተማረረና ሴትን እንደዚህ አላት፣ ረገማት በጣም ሴትን ሔዋንም ማለት ነው። እግዚአብሔር መጣ ይላል። ሰዓት እግዚአብሔር አንተ ከሷ ውጪ መዳን አታገኝም አለው፣ ከሔዋን ውጪ ነው። አንደርስታንድ ሚ ተረዳኝ እኮ የለም እኮ ነው ማለት እግዚአብሔር ይመጣል የሚል ነገር የለም እኮ። እግዚአብሔር ይመጣል የሚል ነገር የለም። እግዚአብሔር አልመጣም። የመጣው መሲህ እኮ ነው። ለአዳም በገባለት ቃል ኪዳን መሰረት እኮ ነው የመጣው እንጂ እኮ መሲህ ነው የመጣው። የመጣው መሲሁ ነው። መሲህ ደግሞ ኢየሱስ ክርስቶስ ነው። ኢየሱስ መሲህ ነው፣ መልእክተኛ ነው፣ ነብይ ነው። ባይብል ላይ የተቀመጠው ማርቆስ ወንጌል ምዕራፍ 6 ቁጥር 4 ላይ ነብይ ከገዛ ሀገሩ እያለ ስለራሱ ይናገራል። ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም አለ ኢየሱስ። እንደሰማው ፈርዳለሁ፣ ፍርዴም ቅን ነው አለ። የላከኝም ፍቃድ አለ፣ መልእክተኛ ነኝ አለ። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻህን ማርያም በል 3 እስቲ በል። ከዛ በኋላ ማርያምን በጣም ነው የምወዳት። ማርያም በል 3 ማርያምን ወዳታለሁ። ማርያም በል 3 ለምን እላለሁ? ማርያም ለምን እላለሁ? ሌሎች ሴቶች ንግግርን ታስተካክላለህ። ማርያም በል 3 ኦኬ። ትመለካለች፣ አምልካት እያልከኝ ነው? ትመለካለች። እኔ እኮ አምላክ ከአምላክ ውጭ የሚመለክ አለ እያልከኝ ነው? እኔ የምጠራው የአምላክን ስም ነው። ትመለካለች አይደል? እኔ ማርያምን ለምን እጠራለሁ? አትመለክም አይደል? ዝም ብለህ ማርያም አትልም እንዴ አንተ? ለምን እላለሁ? እሺ ማርያም አልኩኝ። እሺ ምን ሆነ? በቃ አሁን እንሃል በቃ ኧረ እባክህ
ከዚህ በኋላ ንግግርህን Are you kidding me? Are you kidding me? ማርያም በነገራችን አሁን ያልከኝ ያለው አንተም እኮ እንደዛ ነው። ልንገር ማርያም በጣም ነው የምወዳት። ማርያም ብጽዕት ነች። ከድንግልና ነው ኢየሱስን የወለደችው። ይሄን አምናለሁ። ተግባባ። በጣም ነው የምወዳት። ግን አላመልካትም፣ አልጠራትም። ምንም ወደሷም አልቀርብም። የምቀርበው ወደሱ እሷን ወደ ፈጠረው ኢየሱስንም ወደ ፈጠረው አንድ አምላክ ነው የምቀርበው። ተግባባ። እነሱን ሁሉ ሰማይና ምድርን በመካከላቸው ያለውን ሁሉ የፈጠረ አንድ አምላክ አለ። እሱን ነው የሚቀበለው እንጂ ማርያምን ኢየሱስን እማከብራቸው የምወዳቸው ሰዎች ናቸው። ነቢያት አሁን ኢየሱስ ነብይ ነው። እንደነ አብርሃም፣ እንደነ ይስሐቅ፣ እንደነ ያዕቆብ ነብይ ነው። እንደነ ዮሴፍ እግዚአብሔር ጌታ ያደረገው ነው። ያውም ደግሞ ማለት ነው። ተግባባ። ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ እግዚአብሔር እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታ ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ያውቃል። እግዚአብሔር ኢየሱስን ጌታም አድርጎታል፣ ክርስቶስም አድርጎታል። ሶ እግዚአብሔር ስልጣን የሰጠው ሰው ነው። ስሚኝ አንቺ ሐሳብ ኤደን ወይ ኤደን እንዴት ነሽ? ትንሽ አውሪው ዲስከስ ኤደን ገነት ወይ አንቺ ኤደን አይደለሽ? ለምን አታዋሪኝም? ኤደን ገነት እንዴት ነሽ? አሎ እግዚአብሔር አሎ እንዴት ናችሁ? ሁሉ ሰላም ሁሉ ሰላም አለን። ማርያምን ትወጃታለሽ? ይጠየቃል እንዴ ጥያቄ? እኔም ወዳታለሁ አንቺ የበለጠ። እሺ ኢየሱስን ትወጃለሽ? ምን ጥያቄ ነው? አንቺ የበለጠ ነው እወደዋለሁ። ለምን እንደምወደው ታውቂያለሽ? ማቴዎስ ወንጌል ምዕራፍ 3 ቁጥር 17 15 ጀምሮ እስከ 17 ላይ የምወደው ልጄ ይህ ነው እሱን ስሙት አለ እግዚአብሔር። የምወደው ልጄ ይህ ነው እሱን ስሙት አለ። ስለዚህ ኢየሱስን ስንሰማ ኢየሱስ ምን አለ የሚለውን ነገር ባይብል ላይ ስንሄድ ምን አለ መሰለሽ? ኢየሱስ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከአምላክ ሰምቼ የነገርኳችሁን ሰው አለ። ከማን ሰምቼ አለ? ከአምላክ። ስንት አምላክ አለ? አንድ አምላክ አለ። አንድ አምላክ ከአምላክ ነው የምሰማው አለ ኢየሱስ። እኔ ምንድነኝ አለ? ሰው ነኝ አለ። ሁለተኛ አንደኛ ሰው ነኝ አለ። ልባቂ የምወደው ልጄ ይሄ ነው እሱን ስሙት ስላለ እሱን ልንሰማ ነው። አንደኛ ኢየሱስ ሰው ነው። ሁለተኛ መሲህ መሆኑን ተናገረ። ዮሐንስ ወንጌል ምዕራፍ 10 ቁጥር 24 ላይ እስከ መቼ ድረስ በጥርጣሬ ታቆየናል? አንተ ክርስቶስ እንደሆንክ ገልጠህ ንገረን። እየሰማሁ ነው። ስምኛ ችግር የለውም። እየሰማሁ ነው። ታች እያወራሁ ስለዚህ ምን አለ ኢየሱስ? እሺ ከዛ ምን አለ ኢየሱስ? ምንድነው ያለው? እስከ መቼ ድረስ አንተ በጥርጣሬ ታቆየናለህ? ክርስቶስ እንደሆንክ ገልጠህ ንገረን አሉት። ከዛ ኢየሱስ ምን አላቸው? እኔ በአባቴ ስም የማደርገው ይህ ስለኔ ይመሰክራል አላቸው። ምንነቱም ክርስቶስነቱን እኔ ክርስቶስ ነኝ አለ። ሁለት ከዛ ደግሞ ማርቆስ ወንጌል ምዕራፍ 6 ቁጥር 4 ላይ እኔ ነብይ ነኝ አለ። እሺ ነብይ ነኝ አለ። ነብይ ከገዛ ሀገሩ ምን እያሉ ነው መሰለ? ስማኝ እሺ ፋሚሊዎቼ እና አብ ፈጣሪ መሆኑን አመንኮይ እያሉ ነው። አዎ የኢየሱስ አምላክ በባይብሉ መሰረት አብ መሆኑን አውቃለሁ። ለምን አላውቅም? በባይብሉ መሰረት አብ ብቻ አምላክ እንደሆነ ለጥያቄ ያላችሁ ንገሩኝ። እጠይቃለሁ። ከዛ ግን አሁን ችግሩ አብ ደግሞ አምላክ ከሆነ ስሚኝ በደንብ ሄደን አብ አምላክ ነው ይልና መጨረሻ ላይ አምላክ ይጸጸታል ይላል። ተስማሚያለሽ? በዚህ ሄደንዬ አምላክ ይጸጸታል ይላል። ተስማሚያለሽ? የትኛው አምላክ ነው? ኦኬ ላሳይሽ ባይብል ላይ ከፍቼ ላሳይሽ። Here we go. There we go. All right. እኔ ስራ ልሄድ ነው አሁን። እኔ ይሄን ራስ ቁጥ እየተናገረበት ሰዓት የለኝም። አረዲያ አንተማ እሺ ምን አለ መሰለሽ? ይኸው እግዚአብሔር ዘፍጥረት 6:6 ላይ እንዲህ ይላል። ልብ አድርጊ። እግዚአብሔርም ሰውን በምድር ላይ በመፍጠሩ ተጸጸተ፣ በልቡም አዘነ ይላል። ተስማሚያለሽ? ሄዱ
እግዚአብሔር ይጸጸታል? እግዚአብሔር ይጸጸታል ወይ? ሄዱነት ወይ አራኔ እግዚአብሔር እንግዲህ መጽሐፉ ወይኔ እንትን ነው እውቀቱ ስለሌለኝ ዝም በል ይሻላል። እሺ ላስቅሽ በቃ አንቺ የሚያስቅ ነገር ላሳየሽ በቃ ቀንሽን ለምን ብሩህ አላረግልሽም? ለምን ቀንሽን ፈታ ብለሽ ልትዩ ያላረግ ምንድነው ማጽፉልኝ አሪፍ ተመስተው ዘሌዋውያን ምዕራፍ 21 ከቁጥር 16 ጀምሮ መጽሐፉ እንዲህ ይላል ተመልከች ምን እንደሚል በደንብ አዳምጡኝ ኤደን አዳምጡኝ ያዳምጡ እግዚአብሔርም ሙሴን እንዲህ ብሎ ተናገረው አለ ለአሮን እንዲህ ብለህ ንገረው ከዘር በትውልዳቸው ነውር ያለበት ሁሉ የአምላኩን እንጀራ ያቀርብ ዘንድ አይቅረብ አለ ነውር እነዚህ ነውረኛ ሰዎች ወደኔ እንዳይመጡ አለ እግዚአብሔር እነማ እውር አንካሳ አፍንጫ ደፍጣጣ አሁን አንቺ አፍንጫሽ ለጥቂት ነው ያመለጥሽው አይደል ለጥቂት እንዴ ብላ ተነሳች እሺ አፍንጫ ደፍጣጣ ትርፍ አካል ያለው ትርፍ ስድስት ጣት አለሽ ኤዱ ጣት ምናምን ስድስት ጣት ምናምን የለሽማ ምንድነው የምታወራው ትርፍ አካል ያለው ስለሚል ነው አይ ትርፍ አካል ያለው እግረ ሰባራሽ ስብራት ምናምን አለብሽ እግርሽ ላይ እጀ ሰባራ ስብራት እጅ ላይ ምናምን እሺ የለብሽ ጉብጠት ምናምን አለብሽ ጎባጣ ይላል እዚህ ጋር ጎባጣ እስቲ ጉብጠት ምናምን አለብሽ እሺ የለብሽም ድንክ ቁመትሽ እንኳን ታስታውቂያለሽ ድንክ ነሽ ለማንኛውም ድንክ አይነ መጭማጫ እከካም እሺ ቆይ አንዴ ወያባቴ ቆይ ቻው ሰላም ሆኖ እኔ ወደ ስራ ልሄድ ቻው ቻው ድሪባ ፎሎ አድርገኝ ለማንኛውም ግን ፎሎ አደርጋለሁ ችግር የለውም እሺ ከዛ ምን አለ እከካም አለ ቋቁቻ ማለት እሺ እከከና ቋቁቻ አለብሽ ቻው ቻው የኔ አባት በቃ መልካም ቀን ይሁንልሽ ኧረ ቆይ ኧረ ምንድነው እንዴ መልካም ቀን ይሁንልሽ ተረሰችኝ ወይ ያ ረቢ አላህ الحمد لله رب العالمين ጤና ይስጥልኝ እንደምን አደሩ? ኧረ ጤና ለብሶ ይስጥልኝ ደህና አደሩ ወይ? ከየት ነው ወንድማችን? እንዴው አዲስ አበባ ነው አንተዋ ለስራ እንተዋወቅ ብዬ ነው ለሌላ አይደለም። የእናንተ ዛሬ የመዳን ቀን ነውና ክርስቶስ አምላክ አይደለም ብሎ ትንሽ ካጎኔ ጨዋታ ስለነበረ ብዙም ዝሮ ተበቃኝ ያስከኝ ሆነ እኔ አሁን እዚህ እንደዚህ ዝም ብሎ ጓደኞች እኔ ሄቨን ትሻለኛለች ሄቨን እንዴት ነሽ ደህና አደርሽ ወይ ሊዋገሯ ማን ነው ወይ ሊወንዙስ መስገን እንዴት ናቸው አለን እኔ የምልሽ ማርያምን ተወጃታለሽ ሄቨን ከኔ በለጠ ተወጃታለሽ አዎ በጣም ከኔ በለጠ ምንም ከኔ በለጠ አትወጃትም በእርግጠኝነት እሺ እሺ ኢየሱስን ተወጃለሽ ኢየሱስን ተወጃለሽ አዎ ወዳለሁ አሁንም ኢየሱስንም ከኔ በለጠ አትወጁ ምክንያቱም ምን አለ መሰለሽ እግዚአብሔር ሲናገር ማቴዎስ ወንጌል ምዕራፍ 3 ላይ ቁጥር ከ15 ጀምሮ እንዲህ ይላል የምወደው ልጄ እሱ ነው ማን ነው ይህ ነው እሱን ስሙት አለ የምወደው ልጄ ስለዚህ ኢየሱስን እንስማ አይደለ ሄቨን ኢየሱስን የሰማ ኢየሱስን ይወዳል አይደል አንሰማውም እንደ ድሮስ እሺ በቃ እኔ አሁን ኢየሱስ ያለውን ልንገርሽ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከእግዚአብሔር ከአምላክ ሰምቼ የነገርኳችሁን ሰው አለ ስለራሱ ሲናገር ኢየሱስ ከአምላክ ሰምቶ የሚናገር ሰው ነበር እሺ እስማም ያለሽ ኢየሱስ ሰው ነኝ አለ ያው በቃ ኢየሱስ ሰው ነኝ አለ እንደዛ ብሏል እስማም ያለሽ
እንኳን አለ እሺ አባቴ እና እንኳን አለ አትወጂውም ማለት ነው። በቃ አየሽ በቃ እንደማትወጂ እኮ መጀመሪያ ነው ይገርም። በምን አወክ እንዴ ማለት ነው? ማይ ጥያቄ ነው። የምወደው ልጅ ይህ ነው እሱን ስሙት አለ እግዚአብሔር። ስለዚህ ኢየሱስን መስማት ማለት እግዚአብሔርን መጀመሪያ አንሰማም ማለት እንደኛስ እንሰማለን። ኢየሱስ ሰው ነኝ አለ። ተስማሚያለሽ? ምን ነኝ አለ? ሰው ነኝ አለ መጽሐፉ ላይ ሲናገር ላሳይሽ አውጥቼ። እሺ እና መጽሐፍ አታውጣ ችግር የለም ግን እኔ ራሴም አውቃለሁ ማውቀስ ካለብኝ ድረስ ሰው ነኝ ብሏል። ተስማሚያለሽ ወይ ነው ጥያቄ። ይሄ በኔ ሰውም ማምላክም ነው እያሉ ነው እና ሰውም ማምላክ ነው። ኢየሱስ አላለም። እስቲ እሱን ስሙት ብሏል። እስቲ አንድ ጥቅስ ስጭኝ እስቲ ኢየሱስ ሰውም ማምላክ ነው የሚል አንድ ጥቅስ ስጭኝ እስቲ ባይብል ላይ አንድ ጥቅስ ስጭኝ። ሌላ ጊዜ እኮ አሁን ስብከት ላይ ነው ወይስ ምንድነው? ኧረ አይደለም። እኔ ኢየሱስን የሚወዱትን እያየው ነው። ዛሬ የማይወዱትና የሚወዱትን እየለየው ነው። ኢየሱስ እኮ ማርያም ስትወልድ ማርያምን በነገራችን ላይ በጣም ነው መወዳት ብዬሻለሁ። እሷም ከድንግልና ኢየሱስን እንደወለደች አምናለሁ። በድንግል ማንም ወንድ ሳይነካት ማለት ነው። አማላጅ ነች አይደለችም የሚለው ላይ አይደለም አሁን ጥያቄ። መጀመሪያ የወለደችውን ክርስቶስን ወዳታለሁ ካልኩ ታዲያ ወንድ ልጅ መሆኑን እኮ ታምኛለሽ አንቺ? ኢየሱስ አሁን ዮሐንስ ወንጌል ሉቃስ ወንጌል ምዕራፍ 1 ቁጥር 30 ላይ እነሆም ትጸንሻለሽ ወንድ ልጅም ትወልጃለሽ ስሙንም ኢየሱስ ትይዋለሽ እሱም ታላቅ ይሆናል የአባቱንም የዳዊትን ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል። አየሽ? ስለዚህ ምንድነው እያለ ያለው ኢየሱስ ወንድ ልጅ ነው ብሎ ነገረን መልአኩ። ወንድ ልጅ ይመለካል። ሄቨን ምንድነው የምትለው ወንድሜ? ምንም እኮ ይገባኝ አይደለም። ወንድ ልጅ ነው እያለ እኮ ነው መጽሐፉ። ሄቨን መጽሐፉ ኢየሱስ እነሆም ትጸንሻለሽ ወንድ ልጅም ትወልጃለሽ። ወንድሜ ማለት ከኔ የተሻለ ሰው ጋር ቢያንስ ቤተክርስቲያን ዕውቀት ያለው ሰው ጋር ብታወራ አንቺ ኢየሱስን አትወጂም ነው ኢየሱስ እንዴ? ምን አይነት ጥያቄ ነው? ለምንድን ነው የማልወደው? አምላኬ እኮ ነው እኮ። የምትወጂው ከሆነ ኢየሱስ እኔ ሰው ነኝ ሲል ለምን አትቀበይው? እሺ በቃ ሌላ ሰው ጋር ብታወራ ይሻላል አይደለም? እሺ በቃ የሆነ ነገር ላሳይሽና ከዛ እንለያያለን። ቆይ እንዳትወጪ እሺ? የሆነ ነገር ላሳይሽ አንድ ጊዜ እሺ። ትንሽ ስቀን እንኳን ሞት መለያየት አለብን። የሆነ አንቺ እንኳን ብዙም መልከሽ ያን ያክል እንትን አይደለም፣ ግን መጽሐፉ የሚለውን አንድ ነገር ላሳያችሁ። ዘሌዋውያን ምዕራፍ 21 ለምን እፎይ ጋር 16 ሰማኝ ወንድሜ ሰማኝ። አንዴ አዳምጠኝ። ይፈራኛል እኔ ጋር አይመጣም። ስሙን ከጠራሽው እኔ ጋር በምን አወጥክ? እሪ አቅርቤለታለሁ አልመጣም። ይፈራኛል በጣም። አንተ ትሆናለህ እና ምን አለ የእግዚአብሔር ቃል ይነበብ አንዴ። ይሄበን እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ለአሮን እንዲህ ብለህ ንገረው፣ ከዘርህ በትውልዱ ነውር ያለበት ሁሉ የአምላኩን እንጀራ ያቀርብ ዘንድ አይቅረብ አለ። ነውር ያለበት እነማ? እውር፣ አንካሳ፣ አፍንጫ ደፍጣጣ፣ ትርፍ አካል ያለው 6 ሰዓት ምናምን አለሽ እጅሽ ላይ ትርፍ አካል ምናምን ካለሽ አገቢም የእግዚአብሔር ጉባኤ። እግረ ሰባራ፣ እጀ ሰባራ፣ ጎባጣ፣ ድንክ። ቁመትሽ ድንክ ነው አንቺ እንኳን ቁመተ ሎጋ ነሽ። ወይ አይነ መጭማጫ እንደ ቻይናዊ ኮሪያዊ ምናምን እንዳለ አይገባም። ከዛ እከክ ምናምን አለብሽ። ቋቁቻም ሳለብሽ ይሄው አከከች። ስለዚህ እግዚአብሔር ጉባኤ ያገቢ ማለት ለምን መጨረሻ ላይ ሲናገር 23 ላይ ነገር ግን ነውረኛ ነውና ምን ማለት ነው? እኔ ነኝ እንዴ ስለከክ ያወራሁት? ያውና እኮ መጽሐፉ እኮ ነው ከከክ ስለከክ ያወራለው። ይሄውና ከከክ የሚለው እኔ ነኝ እንዴ? መጽሐፉ እኮ ነው የሚለው። ያውለሽ የት አለ? ቁጥር ስንት ላይ መሰለሽ? ይሄው እከካም ቋቁቻም ማለት እከካም ቋቁቻም ምን ታያለሽ? ሄቨን ሳይላንታ ነው እሱ እኮ አይገቡም። እግዚአብሔር እኔ ጋር እንዳይገቡ ለምን መሰለሽ? ቁጥር 23 ላይ ነገር ግን ነውረኛ ነውና መቅደሶቼን እንዳያረክስ ወደ መጋረጃው ይግባል። በቃ ትግባ እግዚአብሔር እና የሚያሳክካቸውን ሰዎች እየመረጠ አፍንጫ ደፍጣጣዎችን ነው ምናምን አትግቡ ይላል።
እንዴት ነው ተስማሚያለሽ በዚህ ምንድነው አላማው አላማዬ ህሙማንን መርዳት አሁን እየረዳህ ነው አዎ አላማዬ ህሙማንን መርዳት ነው ሰዎችን ከሰው አምልኮ አውጥቶ ብቻውን የሆነ አንድ አምላክ የማይሞት የማይተኛ የማያንቀላፋ የማይዘል በንግስናው ላይ ወራሽ የሌለበት በኃያልነቱ ላይ ድክመት የሌለበት በጌትነቱ ላይ ባርነት የሌለበት በፈጣሪነቱ ላይ ፍጡርነት የሌለበት በአምላክነቱ ላይ ሰውነት የሌለበት አንድ አምላክ አለ የኢየሱስም የነቢያት ሁሉ አምላክ የሆነ የዓለማት ፈጣሪ የሆነ አንድ አምላክ አለ እሱን እናምልክ ነው ያፈለሉት ያጣላናል ያጣላና ሰው እናምልክ ማለት ፍጡር እናምልክ ማለት ያጣላና ኤቨን እሺ ወዳጄ ገጠም እና ያጣላናል ይሄንን ነገር ገጠማለኝ ያጣላናል ነው እኮ ገባኝ ያጣላናል ወይ እናምልክ ማለት ነው አንድ አምላክን በብቸኝነት እናምልክ ማለት ያጣላል ሰው ማይወደው ከሆነ ዝም ነው አይደለም አንድ አምላክን በብቸኝነት እናምልክ ማለት ያጣላናል እኛ ብዙም እናመልከዋለን በቤታችን አማላጅነት እሷ ስላለችልን አምላኩ ሌላ የምታመልከው አለ እኛ ብዙም እናመልከዋለን አምላኩ እመቤት ያለች ቅዱስ ሚካኤል አለ ቅዱስ ገብርኤል አለ አሁን አራ ድንግል አለ አላህ ይጠብቀኝ ፍጡራንን ከማምለክ ማንተ ተጠበቃለሁ ያ ረብ ፍጡራንን ከማምለክ ማንተ ተጠበቃለሁ ጌታዬ ማርያምን ፍጡር ነች ኢየሱስም ፍጡር ነው መላእክት ሁሉ ፍጡራን ናቸው አንድ አምላክ አለ አንድ አምላክ ብቻ ነው ማመን ለፍጡር አልሰግድም ለሰዎች አልሰግድም ለመላእክት አልሰግድም ወደዚህ ወደዚያ ይዝጋል አረዲያ አንተ ስልኬ ራሱ ያስተላልፋል ዝጉኝ በቃ ግር ስትፈጥሩ የነበራችሁ አመጣው ያለ እኮ ነው ቆይ መጣው እሺ እና ይገርማችኋል እስቲ ጧለ እስቲ ሰው እናስገባ ከዛ ይገርማል እኮ ሌላ ሰው እናስገባ እዚህ ጋር ሰው ሸውጤ እሺ አቶ ነጋ ወይ እንዴት ናችሁ ታዲያ አለን በሰላም መጣችሁ ብለናል እንዴው ሀገሯ ማን ነው ወይ አገር ሰላም ነው እንዴው ዛሬ የመዳን ቀን ነው ክርስቶስ አምላክ አይደለም የመዳን ቀን ነው ክርስቶስ መሲህ ብቻ ነው ምን ትላላችሁ ዛሬ ልድኑ ነው በቃ እኛ ምናመልከውን ልንገር እኔን ማመልከውን ቆይሽ ዛሬ የመዳን ቀን ነው እኔ ማመልከውን ልንገር እስቲ ገባ በሉ ታብታብ አርጉ እኔ ማመልከው እኔ ማመልከው አምላክ ያ በአንድነቱ ላይ ሁለትነት የሌለበት በጌትነቱ ላይ ባርነት የሌለበት በኃያልነቱ ላይ ድክመት የሌለበት በፈጣሪነቱ ላይ ፍጡርነት የሌለበት በዙፋኑ ላይ ወራሽ የሌለበት በአስተናባሪነቱ ላይ አጋዥ የሌለበት በንቁነቱ ላይ እንቅልፍ የሌለበት ማንገላጀት የሌለበት በህያውነቱ ላይ ሞት የሌለበት በመሐሪነቱ ላይ ደም የማይፈልግ መሰቀል የማያስፈልገው አንድ አምላክ አለ የነቢያት ፈጣሪ የነ አብርሃም የነ ይስሐቅ የነ ያዕቆብ የነ እስማኤል የነ ሙሴ የነ ሰለሞን የነ ዳዊት የነዚህ ሁሉ አምላክ የኢየሱስም የነብዩ መሐመድ አምላክ የሆነ የነቢያት ሙሴ ሰማይና ምድር ፈጣሪ
አጠቃላይ በመካከላቸው ያለውንም ሁሉ የፈጠረ አንድ አምላክ አለ። እሱን ነው የምናመልከው። ነጋ ይሄንን ማምለክ ይከብዳል። ነጋይ ይሄንን አንዱን አምላክ ማምለክ ይከብዳል ወይስ ሰው ነው አምላክ ሰው ሆነ የሚል ነገር ሲጀመር የለም። እንደዛ የሚል ነገር ባይብል ላይ አምላክ ሰው ሆነ የሚል ነገር የለም። አንድ ክርስቲያን አይሰጠኝም እንደዚህ ብሎ መረጃ አንድ ጥቅስ። እዛ ላይ ደግሞ እንዳውም አምላክ ምንድነው የሚለው ከተባለ አጭር ነገር ሆሴዕ ምዕራፍ 11 ቁጥር 9 ላይ እኔ አምላክ ነኝ እንጂ ሰው አይደለሁም አለ። እኔ አምላክ ነኝ እንጂ ሰው አይደለሁም ማለት። ስለዚህ አምላክ ሰው ካልሆነ ኢየሱስ ሰው ከሆነ ኢየሱስ ሰው ሲሆን በምንነቱ አምላክ ደግሞ አምላክ ነው። ስለዚህ ኢየሱስ አምላክ አይደለም። ተግባባን? ኢየሱስ እንደማንኛውም ሰው የሚበላ የሚጠጣ የሚመገብ ከበላ ከጠጣ በኋላ የበላና የጠጣውን ነገር በሌላ መንገድ የሚያስወግድ ሰው ነበር። ይሄን አምላክ አደረገን እንላለን? ኖ በጭራሽ። የሚተኛም አይደለም አምላክ፣ የሚያንቀላፋም አይደለም። ሰዎች ተነስ መምህር ተነስ እያሉ የሚጠይቁትም አይደለም። ተግባባን? የመዳን ቀን ዛሬ ነው። ኢየሱስ ክርስቶስ አምላክ አይደለም፣ ነብይ ነው፣ መልእክተኛ ነው። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻህን ይሆንክ አንተን የላከውን ኢየሱስ ክርስቶስ ያወጣል ይህች የዘላለም ሕይወት ናት። ስለዚህ እውነተኛ አምላክ ብቻውን የሆነ አንድ አለ፣ እሱም አምላክ ነው፣ ብቻውን የሆነ ማለት ነው። ኢየሱስ ምንድነው? የተላከ መልእክተኛ ነው ማለት ነው። ተግባባን? ስለዚህ ይሄ ነው ያለው መጽሐፉ ላይ ዋይ ከማርያም የተወለደ ከድንግል ማርያም ስጋን የነሳ ነው ኢየሱስ። ኢየሱስ ከድንግል ማርያም ስጋ የነሳውን ፍጡር እንዴት እናመልካለን? ከማርያም የተነሳው ስጋ ከአባቶች ነው። ከአባቶች ማለት ከአዳም ነው። አዳም ፍጡር ነው። የፍጡርን ስጋ ነው የለበሰችው። የፍጡርን ስጋ የለበሰችውን ስጋ ነው ለኢየሱስ ያወረሰችው። ለኢየሱስ የተወረሰው ያ ስጋ እንዴት ይመለካል ነው። ታፕ ፎሎ አድርጉ። ተግባባን? ስለዚህ ነጋዬ ይህንን ነገር አስተውል፣ አስብበት። አምላክን ብቻ ተገዛ፣ ሰዎችን አትገዛ። ተግባባን? ኢየሱስ ራሱ ምን ብሏል መሰለ? አንድ ጊዜ ማቴዎስ ወንጌል ምዕራፍ 4 ቁጥር 7 ላይ ሰይጣን ምን አለው ኢየሱስን? ወድቀ ብትሰግድልኝ ይሄን ሁሉ ሰጣለሁ አለው ኢየሱስን። ሰይጣን ኢየሱስ ይዛኔ ምን አለው? ሂድ አንተ ሰይጣን ለጌታ ለአምላክ ስገድ እርሱንም ብቻ አምልክ ተብሎ ተጽፏልና ተብሎ ተጽፏል። እርሱ የተባለው ማን ነው? አብ ያህዌ ነው። እሱን ነው መመለክ ያለበት። ሰዎች እንዴት ይመለካሉ ብሎ ኢየሱስ ነው የተናገረው፣ እኛ አልተናገርንም። ተግባባን? መሪ እያሳየ ነው የሆነ ሰው ሊዘጋብህ ነው። ሙሴ መሪ አይታይም፣ መሪ አታሳይ። ቲክቶክ ሊዘጋ ነው። ሙሴ ነህ ማን ነው የምትባለው ሰውዬ? መሪ ስታሳይ ይዘጋል ቲክቶክ። ምን አገባኝ? እሺ ለማንኛውም መልካም ጊዜ ነጋ። ይሄንን መስራት ጣዊኑሽ እኔ ጋር እንትን አላመጣም። የሱ መሪ ማሳየት እኔ ጋር ምን እንዳመጣ ታውቃላችሁ? ዋርኒንግ እኮ ለዛ እኮ ነው የወጣው። ቶሎ ክርስቲያኖች አሁን መግባት ትችላላችሁ። ሜዳውን ፈረሱም ያው ግርግር ከታች ስትፈጥሩ የነበራችሁ ክርስቲያኖች ካላችሁ የመዳን ቀን ዛሬ ነው። ዛሬ ትድናላችሁ። ኢብሮ ፕሮሚስ ወሳኝ ሰው today is your day። ምንድነው አንተ እንደዚህ የሚያስከባጥር? ዴቪድዬ ሰላም አይቀርምም። ሰላም ላንተ ይሁን በለኝ እንጂ እንደ ክርስቶስ። ዛሬ ብዙ መልስ ይዤልሽ ነው የመጣሁት። መልስ ይዤልሽ ነው የመጣሁት። በዛው ታብራሪያለሽ። አየሽ እሺ። አንደኛው ምን መሰለህ? ኦሪት ዘፍጥረት ምዕራፍ 3 ኦሪት ዘፍጥረት ምዕራፍ 3 ቁጥር 23 ላይ 23 ላይ እግዚአብሔርም አለ ምን አለ እግዚአብሔር? አዳም መልካምና ክፉን ለማወቅ ከኛ እንዳንዱ ሆነ ይላል።
ይሄንን ነው። እሺ ምን እስቲ አብራራው አንድ ይሄንን ሁለት ደግሞ የዮሐንስ ራእይ ማለት ነው ምዕራፍ 22 ቁጥር 16 እሺ ላብራራለሁ ባለፈው ላስት ታይም አሳይቼ ነበር ፕሮሚስ ግን ይሄንን ጥቅስ ረስተው ነው መሰለኝ አይ ያርደር የዮሐንስ ራእይ ምዕራፍ 22 ቁጥር 16 እሺ ቆይ ላውጣላ አንድ ጊዜ አልহামዱሊላሂ ረቢል ዓለሚን አንዴ ፋይል ላውጣ እሺ ፋይል እሺ የታለ ፋይሌ ይገርማል የመዳን ቀን ዛሬ ነው ክርስቶስ አምላክ አይደለም ብሎ የሚያምን ሁሉ ከእግዚአብሔር ይወለዳል ምን ትላላችሁ አይ እንቀውማለን ኢብሮዬ መላእክቶች የማን ናቸው እስቲ መጀመሪያ ነገር መላእክቶች የማን ናቸው እንቀውማለን ኢብሮ ናቸው አይደለ የህፃናት ናቸው የህፃናት ዮሐንስ ወንጌል አላህ አገባኝ አይ የህፃናት ናቸው ይላል ባይብል ላይ አንተ የምትለውን ገብቶኛል ቀጥታ መልሱን ነው የሰጠው እኔ ገና የዮሐንስ ራእይ ነው ምዕራፍ 22 ቁጥር 16ን አንብብልኝ እስቲ ማቴዎስ ወንጌል ምዕራፍ 10 የዮሐንስ ቁጥር 18 ላይም ስታነበው የዮሐንስ ራእይን አታነበው ምዕራፍ 18 ኢብሮዬ እኮ ገባኝ እኮ እግዚአብሔር እኮ አሁን ኢየሱስ እኔ ችግር የለውም የማንንም ይሁን እኮ ይመጣልላለሁ እሺ አሁን ፋይልን ላውጣና አንዴ ላሳየህ ቅድም ያልከኝ አንድ ጊዜ ላሳየህ እሺ ምን ይላል መሰለ ጀነሲስ ስንት ነበረ 3 ጀነሲስ 3 የዮሐንስ ራእይ ሪቪሌሽን ይሄንን ተውከው አይ ስለ አሁን እኮ የዮሐንስ ራእይ ምዕራፍ 22 ቁጥር 16 የመጨረሻው እኮ ይሄን ተውከው መጀመሪያ ዘፍጥረት ያልከውን ተውከው ዘፍጥረቱን እንመለሳለን ይሄን ካየነው በኋላ ለምን እንዴ መጀመሪያ አንዱ ላይ ስበትና የባህን ነገር የተረዳውን አስረዳኝ ነው እኔ ስላልገባኝ ነው በደንብ ላስረዳሽ ቆይ ይሄንን ላስረዳና መጀመሪያ የጠየከኝን ከዛ በኋላ እንመለሳለን እዚህ ላይ የክርስቶስ ሰዎች እንኳን ደህና መጣችሁ ጸጋው ይበዛላችሁ በጸጋው የምትኖሩ ጸጋው ሞልቶ ይፈሰስላችሁ ያው ከፍቷለሽ ምን ይላል መሰለ ባጭሩ ፋይል ታብሌት አለመያዜ ነው ይሄ ሁሉ ነገር ዛሬ ያው ሰሞኑን እንትን ታብሌት ያጠገብ የለምና እሺ ባጭሩ ማለት ነው እግዚአብሔርም አለ ምን አለ እግዚአብሔር ሰውን ነው ምን አለ ቆይ የታለ እግዚአብሔር አምላክም አለ እነሆ አዳም መልካምና ክፉን ለማወቅ ከእኛ እንዳንዱ ሆናለ ከኛ ያለው ከማን ጋር ነው ፕሮሚስ እኔን ልነግረኝ ትችላለህ ወይስ ላብራራለህ ዝም ብዬ ከእኛ እንዳንዱ ሆነ ይልና ከዛ በኋላ ደግሞ ጨርሰው ወደታች የዘላለምን ሕይወት እንዳያገኝ ይላል አይደል ከጸበለሱ ፍሬ ደጋግሞ እንዳይበላ ይላል አዎ ወደታች ስለዚህ ኦሬዲ ከእኛ እንዳንዱ እንዳይሆን የዘላለምን ሕይወት እንዳያገኝ ያለው እኛ ሲል ያው አሁን በገባይ መጠን እኔ በሚገባይ መጠን በአስተምሮቱ በክርስትና አብ ወልድ መንፈስ ቅዱስ እንዳሉ እኛ ብሎ እንደተናገረ ከዛ ደግሞ ምዕራፍ እዛው ላይ ደግሞ 23 ላይ ስትሄድ ደግሞ እግዚአብሔርም አስወጣው ይላል ገብቷል አይደል ሲንግል ይሆናል መጀመሪያ እኛ ይላል ከዛ ደግሞ እግዚአብሔር አስወጣው ይላል በትክክል አሁን እዚህ ጋር የተረዳው በዛ ነው አሁን ምን እኛ የሚለው መጀመሪያ ማወቃል እኮ እኛ ጌዲ እሺ አሁን እኛ የሚለውን ነገር አልተቀስክልኝም በመጀመሪያ ደረጃ ከማን ጋር እንደሆነ ማለት ነው አሁን ችግሩ እዚህ ጋር ለጥቅስ ልስጥ ለምሳሌ ጥቅስ ልስጥ መጽሐፈ ሳሙኤል ምዕራፍ አንደኛ ሳሙኤል ምዕራፍ 17 ቁጥር 36 ላይ እንዲህ አለ እኔ ባሪያ አንበሳና ድብን መታው አለ ይህም ያልተገረዘው ፍልስጤማዊ የያህዌ አምላክ ጭፍሮችን ተገዳድሯልና ከእነርሱ እንዳንዱ እንዳይሆን አለ ከእነርሱ ከነማ እንደ ድብና እንደ አንበሳ እንዳይሆን ማለት ነው ድብና አንበሳ እንዳይሆን አይደለም ያለው እንደ ድብና እንደ አንበሳ ከሁለቱ አንዱ እንዳንዱ እንዳይሆን ማለት ነው ተግባባ ስለዚህ አሁን ከእነርሱ እንዳንዱ ሲባል የሆኑ አካላት አሉ ማለት ነው ተግባባ እነዛ አካላቶችን ነው ዲፋይን ማድረግ ያለብን መጀመሪያ እነዛን ዲፋይን ለማድረግ ማለት ደግሞ ምን ያስፈልጋል አውዱን ማንበብ ያስፈልጋል ወደ ላይ ተመለሰ ግን ኢብሮ ይቅርታ እኛ ሲል ግን አሁን እኛ ያለው እግዚአብሔር ነው አይደል እግዚአብሔርም አለ ይልና ከእኛ እንዳንዱ እንዳይሆን ይላል እግዚአብሔር አለ ይላል
ስለዚህ እግዚአብሔር እኛ የሚለው ማንን ነው አብሮ እኛ ያለው ነው እኮ ያመጣልህ እኮ ነው እኮ አሁን ማንበብ ያስፈልጋል ምን እኮ ለዛ ነው አውደ ንባቡ ላይ ስንመለስ እዛው ዘፍጥረት 3:5 ላይ እንዲህ አለ እግዚአብሔር ሲናገር ማን ነው ሰይጣን ሲነግራቸው ምን አለ መሰለ for God አለ አምላክ አለ does know that ስለሚያውቅ ነው አለ in the day you eat therefore በበላችሁ ቀን ይህን አለ ከዛ ምን ትሆናላችሁ then your eyes shall be opened አይናችሁ እንዳይከፈት ነው አለ የኔ ከለከላችሁ and you shall be as gods as Elohim አለ እንደ ኤሎሂምም እንደ ጋድስም እንዳትሆኑ knowing good and evil አለ መልካምና ክፉን የምታውቁ እንደ gods ኤሎሂም የተባሉት እዚህ ጋር መላእክት ናቸው አማልክት ተብሎ ነው የተቀመጡት ላሳያለኝ አዙሪ አማርኛ ሌላ ትርጉሙን እየነገርከኝ ነው ማለት እኮ ነው አሁን እኮ ኦሬዲ በአማርኛው ሳይሆን እኛው በአማርኛው መጽሐፍ ቅዱስ ነው እንትን ለምን እኔ ግሪክኛው ላይ ነው ያለሁት ስለዚህ አሁን ግሪክኛው ላይ ስትመጣ ይኸውልህ ምን እንደሚል ተመልከት መጀመሪያ KJV-ውን ተመልከት KJV ትራንስሌሽን ምን ብሎ እንዳስቀምጠ ተመልከት ምን ይኸው የKJV ባይብል ነው ምን ብሎ አስቀመጠ እዛው ቁጥር 5 ላይ for God does know that in the day you eat therefore then your eyes shall be opened አለ አይናችሁ እንዳይከፈት አለ and you shall be as gods ነው እንደ እግዚአብሔርም ብለው የሸወዷችሁ የእግዚአብሔር አይደለም እንደ እግዚአብሔር ሳይሆን እንደ አማልክት እንደ ኤሎሂም ነው ያለው መጽሐፉ ኤሎሂም የተባሉት ደግሞ ማናቸው ይሄው ምንም ያውቁ ናቸው knowing good and evil አለ ይሄው ግሪክኛው ላይ ተመልከት አንደኛው ላይ ቲዮስ ነው የሚለው መላእክቶች ክፉና መጥፎ ነገርን ያውቃሉ መላእክቶች አዎ ስለሚያውቁ ማኮ ነው እዚህ ያስቀምጠው ይሄው ኢብሮዬ መላእክቶች እኮ ክፉና ደግን የሚያውቁ ከሆነ የሚመረምሩ ከሆነ አሁን በኦርቶዶክስ ሃይማኖት ማለት ነው ክፉና ደጉን እያወቁ አመዛዝ ነው የሚፈርዱ ከሆነ እንዲፈርዱ እኮ ነው ክፉና ደጉን ካወቁ ሊፈርዱ ነው መላእክቶች ማለት እኔ አይደለም ያልኩት እኮ ፕሮሚስዬ ይሄውና እኮ እዚህ ጋር መጽሐፉ ላይ ተቀምጧል እኮ መላእክቶች ክፉን ይወል መላእክቶች ስራቸው እግዚአብሔር አምላክ ፈጣሪ ሲልካቸው ወደ ምድር መውረድ ብቻ ነው ብጠራቸው ከዚህ ሆነ ብጠራቸው መቼም አይሰሙ ዝም ብሎ ልፋት ነው ይሰማሉ አላልኩም እኔ ፕሮሚስ ይሰማሉ አላልኩም እኮ ክፉና ይሰማሉ ከለዩ ክፉና ደጉን ከለዩ መላእክቶች ገብቷል አይደለ ክፉና ደግን በመለየቱ ምክንያት እኮ ከእግዚአብሔር እንደ አንዱ አይደሉም እነሱ ገብቷል ልክ የእግዚአብሔርን ባህሪያውን ከመላእክቶች እንደ አንዱ ሆኑ ስለዚህ ይሄውና እኮ መጽሐፉ ይላል እኔ እኮ አይደለም ያልኩት ፕሮሚስ እኔ ልክ እኮ ነው መጽሐፉ በዛ ካለ ደግሞ እንደ መላእክት የዘላለምን ሕይወት እንዳያገኙ ነው ያባረራቸው ከኤደን ገነት ልትለይ ነው እያለ ነው መጽሐፉ እያለ ነው ስለዚህ እንደ መላእክት እንዳይኖሩ ተባረሩ ስለዚህ አሁን ተመልሰን የምንገባው መላእክት ልንሆን ነው ማለት ነው እኮ እንደ መላእክት አይደል እንደምትሆኑት ሄዳችሁ ፕሮሚስ ተመልሰን ድጋሚ እና እንደ መላእክት አይደል የምትሆኑት ኦኬ ጾታ አይኖራችሁም እንደ መላእክት ነው የምትሆኑት ያለውን ማለት ነው ለዘላለም ይኖራሉ ለዘላለም ትኖራላችሁ አዲስ ነገር የለውም ስለዚህ አሁን መጽሐፉ የሚለው knowing good and evil የሚያውቁ ከእግዚአብሔር ውጪ እንዳሉ ይነግረናል ያው as gods አላየው እንደ gods ብሎ አስቀመጣል ስለዚህ አሁን ምንም ማድረግ አልችልም በቃ መጽሐፉ የሚለው ይሄንን ነው በቃ ባጭሩ የዮሐንስ ራእይ እሱን ብቻ ጨርስልኝ የዮሐንስ ራእይ ምዕራፍ 22 ቁጥር 16 እሺ የዮሐንስ ራእይ ቆይ አንዴ ላውጣለህ እሱንም ደግሞ እሺ የዮሐንስ ራእይ ዮሐንስ እሺ ራእይ ዮሐንስ እሺ ምዕራፍ ስንት ቁጥር ስንት ምዕራፍ 22 ቁጥር 16 እኔ ወላሂ ነው ማለት ባይብል ላይ ብትፈትሽ እንደፈለክ ብትሆን የኢየሱስን አምላክነት የሚናገር አንድ ጥቅስ የለም ባይብል ላይ እስኪ እናንብብ ምን አለ መሰለህ አልፋና ኦሜጋ አለ ፊተኛውና ኋለኛው አይደለም የዮሐንስ ራእይ ምዕራፍ 22 ቁጥር 16 ምዕራፍ 22 ቁጥር ስንት 16 ቁጥር 16 እሺ ልመጣለህ እኮ ነው ቁጥር 16 ላይ እሺ ልመጣለህ ቆንዴ ቁጥር 16 አይ እኔ እኮ መጥቀስ የፈለከውን ነገር ስላወቅኩት እዛ ላይ ልሂድልህ ብዬ ነበር በቃ እሺ ተውኩት ቁጥር 16 ያው ሄድኩኝ እሺ
እኔ ኢየሱስ በአብያተ ክርስቲያናት ዘንድ ይህን እንዲመሰክርላችሁ መልአኬን ላኩ አለ እኮ መልአኬን ላኩ አለ። ታዲያ ምን ይሁን? እሺ ፕሮሚስ ፕሮሚስ ኧረ ተመለሱ ባካችሁ ተመለሱ I promise you'll be a Muslim inshallah እሺ ፕሮሚስ ሄደህ ነበረ ምንም አይሰማም ስትሄድ ታውቃለህ እሺ ምን አለ መሰለህ አብራራልኝ እኮ ኢየሱስ መልአኬ አለ እኮ መልአኬን ላኩ አለ ምን ይሁን ነው ጥያቄው ኢየሱስ ራሱ መልእክተኛ ነው ኢየሱስ መልአክ ካለው አብ ወልድ መንፈስ ቅዱስ አንድ አምላክ የተባለው ከዚህ አስተምሮት አንፃር ልክ አይደለም ወይ ነው እሺ አሁን ኢየሱስ ብቻ ሳይሆን መልአክ ያለው በመጀመሪያ ደረጃ ኢየሱስ ብቻ መልአክ የለው ተግባባን ህፃናትም መልአክ አላቸው እሱም ላወጣለ ይችላል ሁለተኛ ነገር ይኖረውና ህፃናት መልአክ ይችላል ኢየሱስ መልአክ ኢየሱስ ብቻ ነው ብለን ብንቀጥል ነው ኢብሮዬ ግን እዚህ ጋር መልአክ ይልከዋል ምን ችግር አለው አሁን ለምሳሌ በእስልምና ነብዩ ሰለላሁ ዐለይሂ ወሰለም መላእክትን ያዘዋል ምንድነው ታዲያ ምን ይሁን አሁን ምንም ይፈጠር ነገር ኢየሱስ ገብቷል ኢየሱስ መልአኩ ማለት እኮ ኢብሮዬ አሁን ሲያስተምር መጽሐፍ ቅዱስን ያነጻጸረን ከአንዱ ጥቅስ አንዱን ጥቅስ እየሻረን እየሄድን ነው አይደለ ይሄ እንደዚህ ብሏል እዚህ ጋር እንደዚህ ብሏል ይላል የዮሐንስ ራእይ ላይ ደግሞ ኢቭን ከዚህ ነገር ላይ እንዳትቀንሱ እንዳትጨምሩ ይላል በዚህ መጽሐፍ ገባኝ እኮ ስለዚህ መልአክ ላኩ ካለ ኢየሱስ ማለት ነው ኢየሱስ መልአኩን የሚልከው አንድ የት ነው ያለው ኢየሱስ መልአክ ለመላክ እኮ ከእግዚአብሔር ዘንድ ነው ያለው ማለት ነው ኢየሱስ ስለዚህ አብ ወልድ መንፈስ ቅዱስ መላእክቶችን የሚያዝ የሚልክ ፈጣሪ ብቻ ነው ስለዚህ ፈጣሪ መሆኑን ኢየሱስ እዚህ ጋር ያሳያል ነው ኢየሱስ ምንም ፈጣሪ መሆኑን አያሳይም ኢየሱስ በሰማይና በምድር ስልጣን ተሰጥቶ ኖሮ ምንም አይነት ነገር መስራት አይችልም እኔ ከራሴ አንዳች ላደርግ አይቻለኝም እንደሰማው ፈርዳለሁ ፍርዴም ቀን ነው የላከኝም ፍቃድ እንጂ ፍቃዴን አልሻምና አለ ዮሐንስ ወንጌል 17:3 ላይ እውነተኛ አምላክ ብቻህን የሆንክ አለው አንተን አለ እውነተኛ አምላክ ብቻውን የሆነ አንተ የተባለለት የእግዚአብሔር የኢየሱስ አባት እግዚአብሔር አብ የተባላለ የላከውንም ኢየሱስ ክርስቶስ ያውቁ ዘንድ አለ ኢየሱስ ክርስቶስ መልእክተኛ ነው ራሱ መልእክተኛ ነው ተግባባን ህይወት ራሱ እኮ ነው ይላል ሊብሮይ ገባኝ ለሌላ የፈለኩት ኢየሱስ ስልጣን ባይሰጠው ችግር ስልጣን ተሰጥቶት እኮ ነው ይያልኩ ነው ስልጣን ተሰጥቶት ሊብሮይ ቆይ አሁን ይኸውልህ ኢሳ ተመልሶ የሚመጣ ከሆነ ከዘመን ፍጻሜ በፊት የሚመጣ ከሆነ ደጃልን ሊያጠፋ የሚመጣ ከሆነ እኮ ኮንፈርም ያደርጋቸዋል ክርስቲያኖችን እኔ እኮ አምላካቸው አይደለሁም ምናምን ላይ እኔ ፈጣሪ ነኝ በክርስትና እኔ ለኔ ስገዱልኝ እያለ ነው ገብቷል ለሚመጣው ፀሐይና ጨረቃን ያወርዳል ኢሳ ግን አሁን እንዳልከው ደጃልን ሊያጠፋ የሚመጣ ከሆነ ለኔ ስገዱልኝ ሐሰተኛው እኔ ክርስቶስ ነኝ ብሎ የሚመጣው ሐሰተኛው መሲህ ማለት ነው ሐሳይ መሲህ ሲመጣ በዛን ሰዓት ለሱ እንዲሰግዱለት እኔ ፈጣሪ ነኝ ይላል ትክክል ነው ልክ ነኝ አይደለ ስለዚህ ኢሳ ግን ሲመጣ በቁርአናውን ኢሳ ተመልሶ ደጃልን ሊያጠፋው ሲመጣ ማለት ነው የመገናኘት እድል አለው ከክርስቲያኖች ጋር የዛን ጊዜ ለአንድ ፈጣሪ ለአንድ አላህ ስገዱ የሚል ከሆነ ኢሳ ሁሉም ክርስቲያኖች ክርስቶስ በትክክል መጥቶ ያንን የሚያደርግ ከሆነ እኮ አሁንም እንደምትለው ሙስሊም ትክክል ከሆነ ወደ ሙስሊም የመቀየር እድል አላቸው ማለት ነው አዎ አላቸው በቃ አሁን ስለዚህ ኦሬዲ እናንተ ኢብሮይ መስበክ ያለባችሁ እኮ ኢየሱስ አረባክ ችግር የለም ፕሮሚስ እሱ ሳይመጣ እንዳትሞቱ በኋላ ችግሩ እሱ ነው አሁን እኛ ክርስቶስ አምላክ አይደለም ብዬ የሰበኩ ነው ስላሴ መጽሐፍ ቅዱሳዊ አይደለም እያልኩ የሰበኩ ነው አንድ የሚቃወመኝ ክርስቲያን አላገኘም ፕሮሚስ አሁን አንተ ስክሪፕቸራል የሆኑ ጥቅሶችን አንድም የሰጣይ ነገር የለም ስለዚህ ለሌላ ሰው ደግሞ እድልስት ሁሉም እንትን እንዳይሉ በቃ ችግር የለውም ግን ኢየሱስ መልአክ አለው በሚለው ግን ተማምነናል ስልጣን ስለተሰጠው ማንም መልአክ ሊሰጠው ይችላል እኔ እግዚአብሔር መልአክ ከሰጠኝ ችግር የለውም ለኔም ሊኖረኛል ዋናው ነገር እኔ በራሴ ያለኝና የሌለኝ ነገር ነው የባህሪ አምላክና የጸጋ አምላክ ራሱ አለኩ እንኳን አይደለም
ይሄ ይቅርና ማለት እሺ ከሱ በታች ያለው ኢ የምትባለው ልጅ ከሱ በላይ ያለው ብሎ ጥያቄ አለኝ ፈቃደኛ ነህ ልጠይቅህ? እኔ የሰበኩ ነው ቻሌንጅ አለ ዛሬ 3,500,000 ደርሷል የማን ነው ምንን የሰበከ ማለት ነው ምን መሰላችሁ ስላሴን የሰበከ አንድ ነብይ መጽሐፍ ቅዱስ ላይ ከሰጣችሁኝ 3 ሚሊዮን በየቀኑ 500,000 ነው የሚጨምረው 3,500,000 ይሸለማል ማለት ነው የሰውዬ ቻሌንጅ ነው የቀረበው አንድ ክርስቲያን ቻሌንጁን መቀላቀል አልቻለም ስለዚህ አሁን ካንተ እሺ እኔ ልንገርህ ሰላም ሚዩት ታደርጋለህ ከይቅርታ ጋር እሺ ቀጥል አማን ነው ሰላም አማን ነው አልহামዱሊላህ እሺ ዳንኤል 7 ላይ ላስቸግር ዳንኤል 7 ትንቢተ ዳንኤል 7 ላይ ዳንኤል 7 ቢስሚላህ እሺ ቁጥር ስንት ይቅርታ እሱ ጋር ከመሄዳችን በፊት አንድ ነገር ልበል ስለ ክርስቶስ አምላክነት እሱን በኋላ እንመጣበታለን ቻሌንጁን ታውቀው ይቅርታ እሱን ያዝልኝ እሺ አይ እሱ እንዳለ ሆኖ ልንገርህና ፈጣሪ 99 ስሞች አሉት አይደል በእናንተ አሃ በቃ ክርስትናው ቀረ ማኒ በቃ ያቄ ከሌለ ለቬሮን እንቀጥላለን ምክንያቱም ተራው እኔ ነኝ የምቀድመው አንተ ትቀድማለህ ነው ቅድም ድጋሚ ስለገባው እሺ አስቀድመው ቬሮን በቃ ዴቪድ ይቅደምና ኧረ እኔ ነኝ በፊት ገባሁት እኮ ዴቪድ ቅደም እኮ አልኩ ያው እስልምና በፊት ያለው በኋላ እስልምና ላይ በኋላ እስልምና ላይ አይደለም ጥያቄ ወዳጄ ላሳምንህ ነው ስለ አምላክነቱ እድል አልሰጠኝ እኮ እግዚአብሔር 99 ስሞች አሉት የሚል ባይብል ላይ አለ አይደለም ከሱም ላሳይህ ነው ከሱም አምላክ መሆኑን ባይብል ላይ አጣቅሽ ላሳይህ ነው እሺ እኔ ልንገርህ አንተ ሳትነግረኝ እድል ስጠኝ እግዚአብሔር እድል ስጠኝ አስገባኝ ኢየሱስ እንኳን አንዴ ይቅርታ ኢየሱስ ይፈርዳል ልትለኝ ነው ከዛ አላህም ይፈርዳል ኢየሱስ አላህ ነው ልትለኝ ነው አይደለም እሺ እድሉ ልስጥ ይቀጥልሽ ይኸውልህ ፈጣሪ ጅማሬ የለውም ፈጣሪ መጨረሻ የለውም ሁለቱ ስሞቹ ናቸው አዎ ኢየሱስ አልፋና ኦሜጋ ነኝ ብሏል አዎ ስለዚህ ኢየሱስ አላህ እነዚህን ስሞች ደግሞ አብድ የሚል ቅጥያ ወይ ባሪያ የሚለውን ቅጥያ ሳትጨምር ለራስ ማዋል አትችልም እሺ ኢየሱስ ደግሞ ኃጢያት አልሰራም እንደዚህ ካላዋለ በቁርአኑም በመጽሐፍ ቅዱስም ኃጢያት አልሰራም ሰርፕራይዙ ልስታ ሰርፕራይዝ ትንቢተ ሕዝቅኤል እሺ ምዕራፍ 6 ምዕራፍ 26 ማን ቁጥር 7 ላይ ምን ይላል በመጀመሪያ ቁርአን ላይ ልስጥ ቁርአን ላይ ማሊከል ሙሉክ ይላል የነገስታት ንጉስ ተብሎ ተቀምጧል ቁርአን ላይ የነገስታት ንጉስ አላህ ብቻ ነው ከአላህ ውጪ ይሄንን ስም የሚጠቀም የለም ናቡከደነጾር የነገስታት ንጉስ ተብሎ ተቀምጧል ስለዚህ ናቡከደነጾር አምላክ ነው እንደዛ ያልከኝ ነው ብራዘር ተው ብዙ ከባድ ነገር የለውም ማለት ያካሄደ ኢየሱስ እነዚህን ስሞች ባሪያ ብሎ ሳይሆን ያዋለው ለራሱ ተጠቀመባቸው እኔ ነኝ ነው ሌላ ቦታ ላይ ምን ተብሏል የነገስታት ንጉስ ተብሏል በእስልምና ደግሞ የነገስታት ንጉስ ተብሎ ለአላህ እንጂ ለማንም አይሰጥም እሺ ምድራዊ ነገስታት ፕሮሚስ ቆይ አንዴ ጣልቃ ተግባ አቃለው ምድራዊ ነገስታት እንደሆነ አቃለው ኢየሱስም ከምድራዊ ባሻገር ምንም አይነት ነገር የለውም በነገራችን ላይ ኢየሱስ ራሱ የሚገዛ ነው አንደኛ ቆሮንቶስ ምዕራፍ 15 ኢየሱስ ሌላ ቦታ ላይ ምን አለ መሰለ አንዴ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 29 ላይ ምን አለ መሰለ በዚያም ቀን አለ እግዚአብሔር ሁሉም በሁሉም ይሆን ዘንድ አለ ሁሉ በሁሉ ይሆን ዘንድ እግዚአብሔር ልጁ ራሱ ሁሉን ላስገዛለት ይገዛል የሚገዛ አምላክ የለም ብራዘር የሚገዛ አምላክ የለም ሁሉን ላስገዛለት የሚገዛ አምላክ አላየንም ሁሉን ያስገዛለት ራሱ አምላክ የለም ራሱ ሁሉን ይገዛል እንጂ የሚያስገዛለትም የለም እሺ ስለዚህ አሁን ወደ ቅድሙ ቀጥልና መረጃ ካለ ቀጥል አለዛ ዴቪድ መረጃ አለኝ ብሏል
ወደ ዴቪድ ተላለፋለሁ ማለት ነው። እሺ ብሮ አሁን ስለ ኢየሱስ አምላክነት አይደለ የፈለከው? መጀመሪያ ቻሌንጅ አለ። ይሄንን ቻሌንጅ መቀበል የምትችል ከሆነ ቻሌንጃችን ምንድነው ከተባለ ባይብል ውስጥ ከዮሐንስ ራእይ ከዘፍጥረት እስከ ዮሐንስ ራእይ ገልብጠ ድጋሚ አገላብጠ አንድ ነብይ ስላሴን የሰበከ ካገኘህልኝ አንድ ነብይ ማለት ነው ስላሴን የሰበከ ካመጣ 3,500,000 ተሸላሚ ነው ክርስቲያን እና እሱን 3 ሚሊዮን ለምን በ1 ሚሊዮንም አስይዞ ነበር እኮ እፎይ እሱ ጋር ለምን አትገባም? ፌር ከሆነ እኔ ስለሱ ምን አገባኝ ነው እኔ በየቀኑ የሚጨምር ነው ፕራይሱ ይቅርና እንደው ለእውቀት ነው መነጋገር እኮ መረጃ አምጣ መረጃ ዳንኤል 7 ላይ እናውራና ቆይ ልጨርስበት ዴቪድ አንዴ ይቅርታ እሺ ስላሴ ዳንኤል ቆይ አንድ ጊዜ እንትን ኮፒ ሊንክ አድርጎ ያጀማ እንትን እያሳየኝ ነው ኮፒ ሊንክ ያስፈልገኛል ምንድነው የሚባለው ቆይ አንድ ጊዜ እሺ ትቀጥላለህ አይ እሺ ኮፒ ሊንክ እያደረጋችሁ እሺ ቀጥላው 1 ሚሊዮን 2 ሚሊዮን 3 ሚሊዮን መባባሉን ትተን መማማር ብንችልና ሰዎችን ንገራው ለዛ ሰፈር ንገረው ሂድና መጀመሪያ ለኔ ሳይሆን ወደ እንትን ብንቀ የምሬን ነው አምሲስ ማለት እኮ ገባኝ ለዛ ሰፈር መጀመሪያ ንገረውና ከዛ እኔን ትነግረኛለህ ቀጥል ለሰፈር ንገረው መጀመሪያ ቀጥል እሺ ዳንኤል 7 እሺ ቁጥር 13 አንብብልኝ ቁጥር 13 ነብይ ነው የጠየከኝ አይደል እኮ አንድ ነብይ አንድ አምላክ ብሎ ይሰበከ ማለት ነው ስለ አብና ስለ ወልድ ነው የሚያወራው ይሄ በብሉይ ኪዳን ነው እንግዲህ እንደምታየው ይሄ ሪሌሽንሺፕ ብሉይ ኪዳንም ላይ እንዳለ ነው የሚያሳየው እሺ ኢየሱስና አብ እኮ ሪሌሽን የላቸውም ማለት ነበር አገር ኢየሱስና የአብና የወልድ እኮ ገባኝ ኢየሱስና አብ ኢየሱስና አብ ይለያያል እንዴ ማለቴ በዓላማ ይለያያሉ አረ በፍጹም አንድ አምላክ ናቸው ሲጀመር ግን በእስልምና ማለት ይቻላል እንዴ አብ ማለት ይችላል ኢየሱስ ዓላማ አረ እስልምና ውስጥ አትግባ መጽሐፍ መልስ የለውም ብራዘር ኖ አይ ኢየሱስ ካልከኮ አባቴ ማለት አይችልም ፈጣሪን ባይዘው በጅምላ ነው እንጂ የሚችለው ኦኬ በቃ ዴቪድ በግሉ ማለት አይችልም ኢሜልስ የለውም ዴቪድ ቀጥል ይሄው አወጣውልህ እኮ ዳንኤል 7 አትግባ እዚህ መዛም አትርገጥ አንድ ነገር ላይ ስቲክ አርግና ቀጥል እሺ ስለዚህ አሁን እናንተ ቶሪሽ በሌሊት ራእይ አየሁ እነሆም የሰው ልጅ የሚመስል ከሰማይ ደመናት ጋር መጣ በዘመናትም ወደ ሸመገለውም ደረሰ ወደፊቱም አቀረቡት አለ ተግባባ ወገኖችና እሺ ልቃለቀ አይቀጥል አንድ ጥቅስ ይቀራል ወገኖችና አህዛብ በልዩ ልዩ ቋንቋም የሚናገር ሁሉ ይገዙለት ዘንድ ግዛትና ክብር መንግስትም ተሰጠው ግዛቱም የማያልፍ የዘላለም ግዛት ነው መንግስቱም የማይጠፋ ነው ተሰጠው ማን ይሰጠው ምን መሰለ ማን ይሰጠው ማን ይሰጠው አይዞህ ይሄ አነጋገር ነው ይሄ ማን ይሰጠው ራሱ የነበረው ነው ያለው ነው ማን ይሰጠው ተሰጠው አነጋገር ነው ይሄ የሰጠው መጽሐፉ ነው የሚለው ማን ይሰጠው እግዚአብሔር ነው የሰጠው ይሄንማ ተካዳኒ እንተማ ልክ ነህ ልክ አይደለም እግዚአብሔር ነው የሰጠው ጀግና ፕሮሚስ እንት እግዚአብሔር አለ አንድ እግዚአብሔር አለ በእግዚአብሔርና በሰው መካከል ያለው አንድ አለ እሱም ሰው የሆነ ክርስቶስ ኢየሱስ ነው ኢየሱስ ሰው ሲሆን የተሰጠው የሚሰጠው ነው ከህይወት ጀምሮ ስልጣን ሁሉ ነገር የተሰጠው ነው ኢየሱስ እግዚአብሔር ግን ምንም የሚሰጠው አለ መዝሙረ ዳዊት ምንም ከሞት ያስነሳው እግዚአብሔር ነው እናመሰግናለን በሰውነቱ የተደረገላቸው ነገሮች አሉ አሁን ምትለኝ ከሆነ ይሄን አትካዳ ይውላ አሁን ምን እንደው ታውቃለህ እግዚአብሔር ሰጠው ሲል ለኢየሱስ የሰጠው እግዚአብሔር ነው ልክ ነህ ሶሪ ተሳስቼ ነው ለኢየሱስ እግዚአብሔር ነው ከሞትም ያስነሳው እግዚአብሔር ነው እግዚአብሔር አባት ነው አንድ ፈጣሪ ትልቅ የመጀመሪያ አለ የሚባለው እግዚአብሔር አሁንም ኢብሮ የሚለውም እኮ ልክ እኮ ነው አንድ ፈጣሪ ነው ያለው ያ ፈጣሪ ግን ለክርስቶስ የዘላለምን ሕይወት ሰጥቶታል የማያልቅ ስልጣንን ሰጥቶታል ከቀኙ አስቀምጦታል
ስለዚህ ኦልሞስት እግዚአብሔር አንድ አምላክ ነው። ለእግዚአብሔር አምላክም ይኸውልህ ኢየሱስ ሲጸልይ ነበር በጌተሰማኒ በጌተሰማኒ ሲጸልይ ነበር ኢየሱስ የሚጸልየው አባቱ ይሄን መከራ ይሄንን ጭንቅ ከናረክ ሮሚስ አረባክ እንዴ አይነት አስተምሮ የለም ክርስቲያን ነኝ ብትሆንም እንደ አይነት አስተምሮ የለም እኔ አባት መጽሐፍ ቅዱስ ነው ይጨርስ ችግር የለውም አሁን ተረዳሁት ግን ምንድነው ትልቁ ነገር አባትና ልጅ አብ ወልድ መንፈስ ቅዱስ ማለት እግዚአብሔር አምላክ የምወደው ልጅ ይህ ነው ካለ አሁን ነገር የለውም ተውት መረዳት ትችላላችሁ እኮ ከንግግሩ ክርስትና አምላክን እንደሰው ካየ አሁን እኔ ልጅ አለኝ ለምሳሌ የምወደው ልጅ ይህ ነው ብዬ ልጄን ካልኩ ልጄ ገብቷል አይደለ የኔ ወራሽ ነው የመንግስት የኔ ስልጣን ወራሽ ነው የኔ ሀብት ወራሽ ነው ገብቷል አይደለ ስለዚህ በዚህ አይነት መንገድ አረዳድ ሳይሆን ኢየሱስ የእግዚአብሔር ልጅ ነው እኔ አብን እንደመሰልኩ እናንተ እኔን ምሰሉ ይላል ስለዚህ ዋናው ትልቁ ታርጌት ኢየሱስ እግዚአብሔርን መስሏል እኛ ኢየሱስን ስንመስል እግዚአብሔርን መምሰላችን ነው አንድ አምላክ እንዳለ መጽሐፍ ቅዱስም ይሄ በዚህ መንገድ ይናገራል ይሄ አንዱ አምላክ ኦኬ አሁን እንቀጥል የስላሴን ግን ፖይንት እዚህ ጋር አግኝተዋል ኢብሮ የለም ስላሴ የሚል ነገር የለም እዚህ ጋር ያለው ስልጣን የተሰጠው አምላክ አለ ቆይ ስልጣን የተሰጠው አምላክ አለ ክርስቲያኖች ራሱ ይላችሁ አንድ ጊዜ አድምጡኝ ስላሴ የሚባለውን ነገር ለመናገር ለምንድነው እንደዚህ የምትደክሙት ስላሴ የሚለው ቃል መጽሐፍ ቅዱስ ውስጥ የለም ልክ ተውሂድ የሚለው ትምህርት ቁርአን ውስጥ እንደሌለ አለቀ በቃ ብራዘር እሱን ቻሌንጅ ስታቀርብ አንተ እንመጣበታለን ብራዘር እሺ ተረጋጋ እንትን አጡ እሺ ካገር ወይ ያለ ተውሂድ ወይ ስላሴ በሚለው ትወያያለህ ተውሂድ ነው ወይ ስላሴ ነው የሚል ማን መምህርን ጥራ ወያያለሁ ማንነት ምን ያደርግላል የኔ ማንነት ምን ያደርግላል ተወያያለህ አትወያይም ቃን ቆርጣ ተወያየው ገብቻለሁ እኔ ቤት ቆይ ያራ ተረጋጋ ቆይ ብራዘር ማንነው ታቋዩንም እኮ አባቴ በሰላም ማንንም ልሆን ምን አገባ ከኔ ማንነት ይዳለ ተወያያለህ አትወያይም ነው ጥያቄ ያራ ተረጋጋ ለመወያየት አይደለም የሚመጣው ለጸብ ነው ቀስ ብለህ አስረዳው እየሰማህ አይደል ምን ሆነ ነው ይሄው ለብራዘር ፕሮሚስ ጣልቃ አትግባ ተረጋጋ መረጋጋት ሰኪና የሚባል ነገር አለ ተውሂድ ወይስ ስላሴ እሺ መጀመሪያ ቆይ አንድ ጊዜ ከይቅርታ ጋር እስቲ አንዴ ኦኬ 70 ፎሎወር ነው ያለው ጋይስ ስለዚህ አሁን ፎሎወር ለማሳደግ ነው እኛ ጋር ፌመስ ለመሆን ኢድና አዛ በቤት መጀመሪያ ፌመስ ሆነና ሰፈሮች ጋር እድሜ ላንተ ዘመዶች ሪፖርት አድርጋችሁ አዘግታችሁብኝ ነው ኢብራሂም አሁን እዚህ ጋር ስለ ፎሎወር ምናምን ይሄ ተራ ንግግር መነጋገር የለብንም ምን መሰለህ አንዴ ተረጋጋ ቬሮን አሁን አንተ የሱን የልጁን ተወውና አንተ መልሳለህ እንቀጥላለን መልሳለህ ለፈለከው ነገር እሺ አሁን አብ ወልድ መንፈስ ቅዱስ አንድ አምላክ ብሎ የሰበከ አንድ ነብይ 3,500,000 ቀጥል ኤግዛክት ወርድ ፋላሲ ይዘህ ነው እኮ አሁን እንትን እያልክ ያለው አላልኩም አስተምሮ ካለ እያልክ ነው አስተምሮ ካለ ቆይ ዴቪድ ቆይ እኔ መስላለኝ አንዴ ቆይ ዴቪድ መልሳለኝ አይቄሎታ ነው ኢብሮዬ የኔ አባታ አንዴ ልንገረ በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን የሚለው ኦርቶዶክስ ነው እኔ አሁን ፕሮቴስታንት ነኝ ጸሎት እና ፕሮቴስታንት ከሆንክ እንደ ፕሮቴስታንት ነው ማስረዳት ያለብህ ግን አይደለም አባታችን ሆይ ብዬ ነው የምጀምረው ክርስቶስም አባታችን ሆይ እኔ አንተ ከኛ ከሄድክ በኋላ ምን ብለን እንጸልይ ይሉታል ሐዋርያቶቹ ሲሉት ለክርስቶስ ምን እንዳላቸው ታውቃለህ ክርስቶስ ኢየሱስዬ ምናምን እያላችሁ ጸልዩ አይደለም ያላቸው አባታችን ሆይ በሰማያት የምትኖር ስምህ ይቀደስ መንግስትህ ይምጣ ፍቃድህ በሰማይ እንደሆነ እንዲሁ በምድር ይሁን የዕለት እንጀራችንን ስጠን በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ነውና ኃይልም ክብርም ምስጋና ለዘለዓለሙ አሜን ይላል በዚህ ተከራከራለህ ስለዚህ ክርስቶስ እግዚአብሔር አምላክን እንድንለምነው እንድንጸልይ ለአንድ ፈጣሪ ምድር ላይ ሆኖ አስተምሮናል ጀግና የሰማይ አባታችን ሆይ ብሎ ሲል ማንን ነው የሰማይ አባታችን ሆይ ያለው ያ የሰማይ አባታችን ሆይ ማን ነው እግዚአብሔር አብን ነው እግዚአብሔር አብን የሚል ማስረጃ ስጠኝ ከሱ ጥቅስ ትርጉም ወይም ደግሞ አባታችን በሰማይ የምትኖር ያለው እኮ ኢየሱስ ምድር ላይ ሆኖ ነው
እኮ አባታችን ሆይ በሰማይ የምትኖር ብላችሁ ጸልዩ ሲል ያ አባታችን ሆይ ያሉት ማን ነው? አብ ነው። አብ ሁሉን የፈጠረ አብ ነው የሚል ማስረጃ አለ? አብ ነው። አብ ነው የሚል ማስረጃ አለ? አብ ነው ኢየሱስን ወደ ምድር የላከው። ገብርኤል መጣ በሰው። ስለዚህ እንቀጥል። ይብሮ እንዴ ክርስቶስ እዛው ሆኖ እዚህ መላክ ይልካል። ጨርሰናል። እኔ በማስረጃ እንጂ ያለ ማስረጃ አላወራም። አሁን ለዚህ ለመናፍቅ መጽሐፍ ቅዱስ ለማያውቀው መናፍቅ ሐዋርያት ምን እያሉ መልእክት እንደሚጽፉ ላስረዳው። ቤሮንቶ ኖ እነዚህ ናቸው እኮ መጽሐፉን ክርስቲያን ነን ይላሉ። ገብቶሃል? ምን አስጨነቀ? መናፍቅ ነው መባባሉ አግባብ አይደለም። እዚህ ጋር በነገራችን መናፍቅ ነው። ልክ እንደናንተ እኮ ነው ኢብራሂም። አንተ አሁን ለኔ መናፍቅ ነህ። ለምን እንደሆነ ታውቃለህ? እስቲ ቅድም አንተ ምን አልክ? እርሱን ስሙት ይላል። ብለህ ተነሳ። ልዩነት የላችሁ። ኖ እሱ ያለው ምንም አላጠፋም። በነገራችን ላይ በሰማይ ያለው ይኸውልህ ኢብራሂም ከእኛ ውጪ ከኦርቶዶክስ ውጪ መጽሐፉን ሙሉ ለሙሉ ሐሳቡንም ተረድቶ መልእክቱንም ተረድቶ የተቀበለ ክርስቲያን የለም። እናንተ ደግሞ ያው ጭራሽ ለክርክር ነው እንጂ የምትጠቅሰው አታምንበትም። ለምሳሌ የምታምንበት ከሆነ ምን ብለሃል? አብ ልጁን እርሱን ስሙት ብሏል። እርሱ ያለውን ሁሉ ትቀበላለህ? ኢየሱስ ክርስቶስ ያለውን ሁሉ ትቀበላለህ? አይ እና እንቀበል። መቀበል አለመቀበል ግዴታ አይደለም። ሁሉም ብለና እኛ እኮ መናገር ነው። ያለበለዚያማ ክርስቲያን አይደለም። አየህ አንተ ሁሉ ነገር ቅድም ቅድም አለኝ። ይኸውልህ አንተ ምን አልክ? እርሱን ስሙት የሚለውን ይዘህ ኢየሱስ ክርስቶስ እንዲህ ብሏል ብለህ አንተ የተቀበልከውን ለሰዎች ትናገር ነበር። እርሱ የተናገረውን የምትሰማ ከሆነ እኔ አንተ ልክ ቅድም እንደጠቀስከው ሌሎች የተናገራቸውንም እነግርሃለሁ። ትቀበላለህ ማለት ትቀበላለህ። አንተ ተከስ መጀመሪያ ቆይ ተረጋጋ። በቃ ትቀበላለህ አትቀበልም አይደለም። የመቀበል ያለ መቀበል ጉዳይ አይደለም። ዋናው ነገር መጽሐፉ ምን ይላል? ቬሮን ተረጋጋ። እኔ ሲጀመር መጽሐፉ ጸሐፊያኑ የማይታወቅም ብዬ ማመን ሰው ነኝ። እሺ በመጀመሪያ ደረጃ ማለት ነው። አሁን እሱ ሳይሆን እኔ ከቁርአን ጋር የሚገጥምልኝን እቀበላለሁ በስነ ስርዓት። ለምሳሌ ኢየሱስ ሰው ነኝ ብሏል። ተሳስቻለሁ? አምላክም ነኝ ብሏል። አምላክም ነኝ ብሏል። የቱ ጋር ነው አምላክ ነኝ ማለት? የቱ ጋር? እሺ ትቀበላለህ? እንዴ አገላግለን አረጋግለን እኮ ትቀበላለህ ግን ለምን ነው የምትቀበለው? እስኪ አምጣ መጀመሪያ እኮ ታዲያ ካልተቀበልክ እኮ ኢብሮ መምጣት የለብህም። እስኪ ልቀበል አምጣው። አሁን ይኸውልህ ሶስቱ ስላሴዎች በኦርቶዶክስ በምስል ተስለዋል። ሶስቱ ስላሴዎች እና ሶስት አንድ አይነት ስጋ የለበሱ አካላት ናቸው የተሳሉት እና አንደኛው አብ አባት ነው፣ ሁለተኛው ወልድ ልጅ ነው፣ ሶስተኛው መንፈስ ነው። ስለዚህ በስዕል ራሱ ስላሴ መግለጽ እንደማይቻል ባይዞይ በዚህ አጋጣሚ ለኦርቶዶክስ መናገር ፈልጋለሁ። ምክንያቱም ምስሉ የሚገልጸው አሁን ለምሳሌ አምላክን ፈጽሞ ድጋሚ ሊስለው የሚችል ማንም የለም፣ ማንም አላየውም። ስለዚህ መታረም ካለበት እውነት ነው። እሱን እንቀበላለን። ሙሉ ስለ ስዕል ርዕሱን ሽፍት እንዳናደርግ እግዚአብሔርን አይገልጹትም። ምክንያቱም ሶስቱ ስላሴ አሁን ሶስት ሽማግሌ ሰዎች ተስለው ካለን እሺ ልጠይቅ ዘው ስለ ስዕል ናቸው ካለን እኔ ግን ፕሮሚስ ቆይ አንዴ ፕሮሚስ እነሱ ስዕል ነው ያሉት። ለአንተ ልመልስልህ። እሺ ለአንተ ነው የምመልሰው። ዴቪድ ማን ነው ፕሮሚስ ምን አለ? ሶስት ሽማግሌዎች የተሳሉ አሉ፣ እነሱ ስዕል ናቸው አለ። ከስዕሉ ታዲያ ሰው ማምለክ ከተሳለው ይልቅ ራሱ ሰውየውን ማምለክ አይበስም እንዴ? እንደውም ስዕሉ ይሻላል እኮ ስዕሉ ይሻላል። ስለዚህ ዝም በልና ፕሮሚስ እሱን ቤት ከፍተን ነው ያየው። ሶስት ሽማግሌዎች አልክ፣ እሱም ወንድ ልጅ ነው። አንድ አይነት ናችሁ ሶስታችሁም፣ ሁለታችሁ አንተም እሱም ሁለታችሁም ሁሉ ነው የምታመጡት። ሌላ ነገር የለም። አሁን መረጃ ነው እሱ ነው ፖይንታችን። ፕሮሚስ አሁን እዚህ ሌላ ኢአማኝ ውስጥ ገብተህ ይሄን አይነት ወሬ ብታወራ ጊዜ ነው የምትገለው እንጂ ማንም ይረዳ ስለሌለ ማለት ነው። ምክንያቱም ኢየሱስ አዳምጠኝ ቆይ ብቻህን አታወራ። እስካሁን አወራህ እኮ አዳምጥኩ። ኢየሱስ አዳምጠኝ ቆይ ኢየሱስ አምላክ አይደለም ብሎ ከሚከራከር ኢአማኝ ጋር ስለ ስዕል ብታወራ ይሄ ሞኝነት ነው። አስረግጦ ነገርህ። አሁን በስዕልም ገለጽከው በምንም አረከው ፍጡር ነው የምታመልከው እያለ ነው። ስለዚህ ያን ፕሩፍ አድርግልኝ እያለ ነው። አንተ ደግሞ ስለ ስዕል ታወራለህ።
ኢየሱስ ስለዚህ ወደ መጀመሪያ አወራን ጨረሰ። ኢየሱስ ፕሩፍ አላረግም እኮ ፕሩፍ አላረግም። አሁን ባለው ዕውቀት ልጅ ነው ኢየሱስ። እኛም የእግዚአብሔር ልጆች ነን። አሁን የጠየቀን ፕሩፍ አድርገህለታል ወይ? አደስታቸው አሁን ቬሮን መረጃ አመጣለሁ ብሎ እየጠበቅኩት ነው። ኢየሱስ እኔ አምላክ ነኝ ብሏል ብሎ ተናግሯል። ወይ ኢብሮ አያለኝ ይኸው በማለት ለገቡ ነው። ቬሮን አምጣሽ ወይ ይቅርታ እንዴና በመሃል እየገቡ እያወሩ ስለሆነ እርሱን ሽፍት ሳናደርግ አሁን ኢየሱስ አምላክ አይደለም ብሎ ጠዋት ጀምሮ ብዙ ስለመጽሐፍ ዕውቀት የሌላቸውን ሰዎች እያስገባ ገስት ኮሆስት እያደረገ እንደዚህ ሲያደርግ ነበር ኢብሮ እና ይሄ ልክ አይደለም። በመጀመሪያ የመጀመሪያ አስተያየት ነው። ምክንያቱም ከሚያውቁ ሰዎች ጋር በተወያየ ወደ ገደለው እንሄዳለን። ይሄ የሚጠቅም ነገር እኛ የምንማረው ሰውም ይማራል። ገብቷል? ይሄ ትልቅ ነገር ነው። እኔ ማቹርዱን እናስብ 21ኛው ሴንቸሪ። እሺ ተቀብያለሁ። ስለዚህ ያን አስተካክል ነው እያልኩ ያለሁት። እንደዛ በማድረግ ምንም የምትፈጥረው ነገር ስለሌለ እሱ ሁሌ ማድረገው ነገር ነው። ሁሌ ነው ማለት ሌላው ደግሞ ኢብራሂም ሌላው ደግሞ እኔ ምን እንትን ብለህ ለምን እንደዛ ትላለህ? ኧረ እባካችሁ መልስ ኧረ ኢየሱስ አምላክ ነው የሚል ኧረ መልስ ንጽጽር እየሰራህ አይደለ? ልክ እንዳንተ ንጽጽር ከሚሰሩ ሁለቱንም መጽሐፍ ያነበቡ ያንተንም ያነበቡ እኔ አሁን የእናንተን አላነበብኩም። የውይይት ጥሪ አቅርቤያለሁ። አይመጡም፣ ይፈሩኛል። በቃ ምንም ማድረግ አልችልም። እንደዛ ሳይሆን በፖለቲካ እናንተ ናችሁ የምትሸሹት እንጂ እነሱ ሲሸሹ አይቻላል። እኔ ከፈለክ ዮሐድን ከፈለክ እኮይን እጠራልሃለሁ። አምጣው ይዘው ነው አሁን በስነ ስርዓቱ ነው የምትወያዩት። አሁን ይዘው ነው አቋል በቃ እኔ ይመጡልሃል። እፎይም ወይ ዮሐድም ይመጣሉ። በቃ እሺ አሁን መረጃ የሚለውን እናንተ ቆይ እፎይ ሁሉ ነገር ያላችሁ ነው እንዴ? ለምን ፕሮሚስ ዝም አትልም? ለምን ዝም አትልም? እንዴ እፎይ አይገልጸውማ። ክርስቲያንን ሁሉ አይገልጸውም። ምን ነው ፎር ብሬንህን አሳከከ? እፎይ ኦርቶዶክስ ነው የሚገልጸው እንዴ? እፎይ ተሳዳቢ ሰው እኮ ነው። እግዚአብሔር እኮ የስድብ አንደበት የለውም። እግዚአብሔር እፎይ ተሳዳቢ ነው። እሺ ሄደ ንገራቸው። እናመሰግናለን። አታቋርጣቸው። ጥሩ ነው ሁለቱ ቢያወሩ። ምክንያቱም ፕሮሚስ ስላሴን የገለጽክበት መንገድ አንድ ሙስሊም ካንተ በተሻለ ስላሴን ዲፋይን ማድረግ ይችላል። በጣም የወረደ የስላሴ አገላለጽ ነው ያደረከው ይመስለኛል። እኔ የምታውቀውም ነገር ያለ አይመስለኝም። ስለዚህ ዝም በልና እነሱ ያው አትረብሽ ማለት ስለ ስላሴ እንኳን አጥርተህ የማታውቅ እንዴት ብለህ ነው ደረትህን ሞልተህ ስለ ስዕል ስለምናምን አይመለከተንም። እኛ እዚህ ስለ ስዕል ልናወራ አልመጣንም። ስለ ስላሴ ፎቶ ልናወራ አልመጣንም። የመጣነው ሙስሊሞች ጋር ነው። ሙስሊሞች ደግሞ ከክርስትና የተለየ የትምህርት ስርዓት የትምህርት አይነት ያላቸው ናቸው። መልስ መስጠት አያስፈልግም። መስጠት አያስፈልግም። ኧረ ክርስቲያኖች ተስማሙ። እኔ ለይቼዋለሁ። መናፍቅ ስንል ከኦርቶዶክስ ውጪ ያለው በጠቅላላ ከእናንተ ነው የሚመደበው። ኢብራሂም ወደ እናንተ ክርስቲያንን ስላለ ክርስቲያን መሆን አይችልም። መጽሐፉን ማመን አለበት። መጽሐፉን ቢቀበልም በኢየሱስ ክርስቶስ ስቅለት ቢያምንም አይድንም ነው። አይድንም። አዎ አድንም እያለ ነው ፕሮሚስ። በኢየሱስ ክርስቶስ ስቅለት ብታምን በምንም ብታምን አድንም እያለ ነው። አይድንም። ታዲ ነው ፕሮሚስ ምን ትላለህ? ቬሮን ወንድሙን የሚሳደብ የሲኦል ፍርድ ይገባዋል ያል ወንድምህን አትሳደብ እንዴ? መልስ አትመልስ። እኔ እንደ መጽሐፉ ነው እንጂ መች ፈረድኩኝ እንዴ? በክርስቶስ የሌሉት አሁን ኩነኔ ያለባቸው ይላል። ዝም በለው። እሺ ኢየሱስ ያማልዳል? አማላጅ ነው ኢየሱስ ፕሮሚስ። እስቲ በዚያው ቬሮንን አውራው በኢብራሂም አንዴ ኢብሮ ቅድም የጠቀሳት አንድ ጥቅስ አለችና በሷ ጉዳይ ላይ ጥያቄ መጠየቅ ፈልጋለሁ። ራሱ ጥቅሱን ነው መጠየቅ። ኢብሮ እውነተኛ ብቻህን የሆንክ አምላክ አንተ ያልከውን ሰላም ላወርድ ነው ይፈልጋለሁ። ከይቅርታ ቀጥል። ፕሮሚስ ሚውት ላወርድ ነው። ቀጥል ፕሮሚስ ቀጥል። ኢየሱስ አማላጅ ነው።
አውራ እንዴ ቬሮን በጣም እንትን እያከተ ስለሆነ አንዴ አውራ ቬሮን ነኝ ማወራው ፕሮሚስን ይቅርታ እንዴ እኔ ላውራው እኔ ቋንቋው ስለገባኝ በሚገባኝ ያወራው አማላጅ ነው። እሺ አውራ ፕሮሚስ ኢየሱስ ምድር ላይ ከፈጣሪ ጋር አማልዶናል በደሙ ፕሮሚስ እሺ አቤት ፕሮሚስ አውራ አንተ እሺ ያዳመጥከኝ ነው አይደለ? እሺ እዚህ ለምንድን ነው ገስት የገባው? አይ በቃ ፕሮሚስ ማን ስላሴ ቢላስተምሩ መጽሐፍ ቅዱስ ለምን ያውራ ታወራለህ ወይስ ለምንድን ነው ኢየሱስ አማላጅ ነው አይደለም የሚለው ያውራ በቃ በጣም እያከተ ስለነበር ሚውታር እሺ ሚውታር ቆይ በቃ መረጃም አላመጣ ስላላችሁ አሁን ከቢሮ ጋር በጣም ላንተ አመጣለሁ አውራ በቃ አንዴ ያው አመጣለሁ ላንተ አመጣለሁ ለኢብሮ አመጣለሁ አውራ አንዴ ለኢብሮ አመጣለሁ ነገር ግን የገባሁበት ገስት ከፕሮቴስታንት ጋር ወይ አይደለም ከኔ ጋር በሌላ ቀን እንከራከራለን ግን አዎ እንደዛ ነው የሚሻለው ስለ ስላሴ ጎበዝ ታንኪዩ በጣም ጥሩ እሺ አሁን አንተሽ አሁን ከዚህ በኋላ ጣልቃ እየገባ እንትና አንዲ ነው ስላድኖ እናንተም አትባባሉ እኔ ችግር የለም ሜዳውን ክፍት አረጋግላችሁ በኋላ ያው እኛ ቤት አይ አንተ አሁን አካሄድ ልክ አይደለም ኢብሮ ማስተር ነበረብህ ትክክል ያለው ነው ለምን እኔ አድግ ስለምትወድ ነው ገባ አይደለ እሺ ወዳለሁ በጭቅጭቅ በጣም ወዳለሁ በፕሮፓጋንዳ በምናምን በወከባ የሚሆን መስሎ እኮ ነው መረጃ ታመጣለህ አመጣለሁ 21ኛው ሴንቸሪ ነው ሁሉም አንደርስታንድ ያደርገ ነው የሚሄደው ዝም ብሎ በወከባ የሚሆን ነገር የለም ስለዚህ ዮሐንስ አንድ ነብይ ስላሴ ወይ ደግሞ አብ ወልድ መንፈስ ቅዱስ አንድ አምላክ የሚልን አስተምሮ የሰበከ አንድ ነብይ ብቻ ኢየሱስ አምላክ አይደለም ብለሃል አይደለ ይሄኛው የለም ቻሌንጁን አልተቀበልክም 3 ሚሊዮን 500 ሺህ አትቀበልም አፈልገው ኧረ እኔ ቻሌንጅ 3 ሚሊዮን ምን አንድ ብር የለህም እሱን ተው ለኔ ተወስም ችግር አሰባስበን ቢሆን ሰጣለሁ ችግር አታስብ እሱን ግን አሁን ቅድም ምን እያልክ ነበረ ገስት በጣም እሺ አለ መረጃ በቃ ወደ መረጃሽ እኮ ልስጥሃ እሺ ዮሐንስ አንዳንድን ክፈት በመጀመሪያው ቃል ነበረ ቃልም በእግዚአብሔር ዘንድ እንትኑን አውጣው ታቢዘ ከሆነ የለኝ ታባለስ ስልክን ያስኩት እሺ ስልክን ክፈት ችግር የለውም በስልክ ክፈት ግባ ያስኩት ማኔ ምን ሆነ ነው ይኸው ስልክ ይዛል ስልክ በቂ ነው እኔ የመክፈት ግዴታ የለብኝም አንተ ከፈለክ ላርግ ትልቁ ላይ አየፈራ ለምን ትፈራለህ ምን ችግር አለው ለመማማር አይደል ክፈት ያው አይደለም ለመማማ እኔ ማን ስልክ ነው ያስኩት ማወራ ስልክ ነው ታዲያ እኔም ግዴታ የለብኝማ ብራዘር መረጃ እኮ ያንተ ግዴታ እንጂ እኔ ለዛ ነው ስለ እምነቱ ብዙ እንትን የሌላቸውን ሰዎች አንተ በጣም ደፋር ነህ እኔ በጣም ፍተህ ዝም ብለህ ትትት ከማለት ደፋር ነው አንተ በጣም ደፋር ነህ እኔ በጣም ፈሪ ነኝ አውጣና አውራ እሺ አላወጣም እኔ በመረጃ ኤግዛክት ወርድ ፋላሲ ይዘህ 3 ሚሊዮን 4 ሚሊዮን ብር የጅልጅል ጨዋታ እኮ ነው 21 ሴንቸሪ ነው ብሮ በጣም ሁሉም ሰው አንደርስታንድ አድርጎ መርምሮ ነው የሚቀበለው ዝም ብለህ ትስላልክ አይደል ተሸውዳል ክርስቶስ አምላክ ነው መረጃ የለም ጭቅጭቅ ነው አውጣ ዮሐንስ አንዳንድን አውጣ አንድ ባንድ ዘው ጨርስ በምክንያት ነው እሺ በቃ ጭራሽ በቃ የለም እሺ ቬሮን ቀጥል ዮሐንስ አንዳንድን ለምን አትከፍትም በቃ ለምን አትከፍትም ዝም በል አሁን ኢብሮ ዴቪድ ቆይ በቃ ሚውት አድርግ አንድ ጊዜ ዴቭ ፊልጵስዩስ ምዕራፍ 2 አውጣ መጽሐፍ ላይ እግዚአብሔር ማን ነው ኢየሱስም በአምላክ መልክ ሲኖር ሳለ አውጣ ለምን አውጣለሁ ይሄው አውጣ አንተ ይሄው ትልቁ ላይ አውጣው ይሄው አንተ ፈራ ስታሳይ እንደነበረው እናሳያለን ለሌሎች ስታሳይ እንደነበረው ለምን አትወጣም አንተ አላህ ያ ረብ ኧረ አውጣ መረጃ ትልቁ ላይ አረኩ እኮ ወይራን ልክፈትለት ቆይ ከፍትለታለሁ ቆይ አንተ ንገረኝ እኔ ላምብብልህ እንዴ ለምን አይደለም ማጥቅስ ስታወጣ ነበር እኮ ለምን አወጣለሁ ግዴታ አይደለም ስፈልግ አወጣለሁ ለራሴ ላንተ ስታወጣ ነበር ስታወጣ ነበር አንተ ስታወጣ ነበር ለምን አሁን በቃል ለማንበብ ሄድክ እሺ እኔ ለራሴ ነው አንተ ደግሞ ራስ ታወጣለህ ደክሙት አንዴ ምንድነው ግሪክ ምናምን ስትል ሁሉ ነበር ስለዚህ ያቋለው ማውጣት አይተበቀብኝም ቬሮ ለሰዎች ለተማሪዎቻችን ነው
ኢብሮ ለተማሪዎቻችን ነው ለአንተ አይደለም እኮ ለተማሪዎቻችን ሐሳብ ላይ ነው ወይ እኮ ሐሳብ ላይ ነው አይመለከትም አንተ ጠየቀኝ እኔ ኢየሱስ አምላክ ነው ኢየሱስ እግዚአብሔር ነው ወይ አልከኝ ሆይ ይሄው መረጃ ነው ጠየቀው አውጣ ሙሉ ማስረጃ አመጣለሁ ስለዚህ አውጣ መረጃ አውጣ ክፈት በመጀመሪያ ቃል ነበር ቃልም በእግዚአብሔር ዘንድ አይደለም ቆይ ፕሮሚስ ይቅርታ ክፈት መረጃ ክፈት ማን ነው ክፈት የምትለው አንተ ራስህ ክፈት መረጃ ክፈት ፕሮሚስ ታዲያ ምንድነው የሚገባው እሺ ይሄው ከፍትልሃል ክፈት መረጃ እንደዚህ ነው የሚደረገው እንዴ በገዛ መረጃ እኔን ታጨናንቀኛለህ እንዴ ፊቴ እየታየ ነው በነገራችን ላይ እሺ ይሄው እሺ አይታየም ብለርድ ነው አስታ ትልቁ ላይ አርገኝ ትልቁ ላይ ነው ብራዘር ትልቁ ላይ ነው ትልቁ ላይ አይደለም የሚታየኝ ትንሹ ላይ ሆኜ ነው አረ ዴቪድ ነገሩት ባካችሁ ትልቁ ላይ ነው እንዴ ሰላም ለክርስቶስ ነው ትልቁ ላይ ያለው አረ ለአላህ ብላችሁ አረ ካሶንጎ ወይ ዴቪድ ወይ ፕሮሚስ እሺ ታያችኋል እኔ ችግር የለውም ያው ግን ብለርድ ነው ኤሮን ኮነ ትንሹ ላይ ነው ግሊች ያረጋል እንደዚህ አሁን አንድ ጊዜ ትንሹ ላይ ነው የሚታየኝ ኤሮን አንተ ያለኸው ትንሹ ላይ ነው ነገር ግን ለኛ ትልቁ ላይ ሆኖ እንዲታየን አድርጎ ነው የቀየረው እንዲህ ደግሞ አይነበብም ኢብሮ ለምን ድራማ ትሰራለህ በቃ ልክፈትላችሁ በቃሽ ልክፈትላችሁ ፕሮሚስ ራሱ እኮ ድራማ ሊሰራ ነው እዚህ የተቀመጠው ሙስሊም ነው ገብታችሁ አካውንቱን ማየት ትችላላችሁ ለምን ፊልም ትሰራላችሁ ማለት ሪያሊቲውን ለምን አናወራ እኔ ቀደም እኮ አውጥቷለሁ ለዛ ነው ዝም በሉ ያልኳችሁ አለይኩም ሰላም ወራህመቱላሂ ወበረካቱ ሰላም ናችሁ ቪዲዮውን ዝጋ ቪዲዮውን እሺ ልክፈትልህ እሺ አረቢ እሺ ሙስሊም ነው ብሏል ተስማማለህ ፕሮሚስ መጀመሪያ ሙስሊም ነው ብለው በአንተ ላይ ቀጥፈዋል ተስማማለህ እኔ ክርስቲያን ነኝ ክርስቶስ ተሰቅሏል ብለህ ታምናለህ እምነት በልብ ነው ሙስሊም ክርስቲያን አይደለም እምነት በልብ ነው ምን አገባን ሆነ አልሆነ ክርስቲያን ሆነ ምን አገባን አይደለም ጠይቀው እስቲ ኢየሱስ አሁን ይኸውልህ ጣልቃ ስትገቡ እንዲህ ነው ማረጋችሁ ቆይ ፕሮሚስ እንዲህ በላቸው አንዴ ክርስቶስ ያማልዳል ወይስ አያማልድም ጠይቃቸው በዓል ስለገባ ክርስቶስ ያማልዳል ወይስ አያማልድም ጠይቃቸው ኢብራሂም ክርስቲያንኛ አይተን አናውቅም አንተ ፕሮሚስ ተዘጋጠር ማን ነው የሚገባው ለምን ማል ይገባል ኖ አንተ ነቅቼብሃለሁ አሁን እኔ እናንተ እንጨርስ በቃ እኔ እናንተ እንጨርስ ወንድምህን አስቆም አሁን ክፈትልኝ ቶ እሺ ዋርኒንግ ስቷል ሁለተኛ ሁሉም ሚውት አድርገዋል የሚበጠብጠው ፕሮሚስ ነበረ ፕሮሚስ ሚውት አድርግ ሁሉም ሚውት አድርገዋል ሚውት አድርግ እሺ መጽሐፉ ምን ይላል እርሱ አለ ኢየሱስ ማለት ነው እሺ አንተ አብራራ ያው ችግር የለውም ለስተድሉን ከፈትኩልህ ያው መረጃ እሺ ያው ታልቻልኩም እኔ ከፈትኩልህ ያው ቀጥል በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁናል ቁጥር ስንት ፊልጵስዩስ ምዕራፍ 5 ምዕራፍ 2 ቁጥር 5 እሺ ያው እሺ በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም መቀማት አስተካከል መቀማት አየህ እኔ መቀማት ብዬ ነው ማነበው አንተ መቀማት ብላ እኔ ደግሞ መቀማት ብዬ ነው ማነበው መተካከልን መቀማት አየህ ቶ እንዴ መጽሐፌንማ እኔ ነኝ የማውቀው አንተ አይደለም የኔ መጽሐፍ ነው የኔ መጽሐፍ ነው እንዴ ማን ያደረገው የት ነው ያሳተምከው የኔ መጽሐፍ የኔ የአማኑ ማለት ነው የኔ የአማኑ ማን ነው ስልጣን የሰጠው የታሳተመ አስጨርሰኝ የት ነው ያሳተምከው እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረው ነገር ግን አስተካክል አንዱ መቀማት ነገር ግን ቆይ ዝም በል ነገር ግን የባሪያን መልክ እኮ መቀማት ነው አስተካክል የባሪያን መልክ ይዞ ቆይ የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ
ትክክል ነህ። ስለዚህ እሱ በእግዚአብሔር መልክ ይኖር የነበረ አምላክ እግዚአብሔር ያልሆነ ማለት ነው። በእግዚአብሔር መልክ ይኖር የነበረ ግን እግዚአብሔር ያልሆነ እሺ እንዴ እግዚአብሔር ነው እንጂ የታለ እግዚአብሔር ነው? አሳየኝ። የቱ ጋር ነው እግዚአብሔር ነው የሚለው? በእግዚአብሔር መልክ ሲኖር ሳለ በእግዚአብሔር መልክ መተካከል መጽሐፉ ወንድ ልጅም የእግዚአብሔር መልክና ምሳሌ ነው። ሰው ሲሆን እሱ አላፈረበትም። ይኸውልህ አምላካችን እኮ ገባኝ። ሰው ሲሆን አላፈረበትም። ትክክል ነህ። ስልጣን ሲሰጠው አላፈረበትም። ሰው ሆኖ ራሱን ባዶ አድርጎ ነው የመጣው እኮ። ባዶ ያደረገው ምንድነው? ይሄው አሁን እኮ አንተ እግዚአብሔር ይበላል እንዴ ይጠጣል እንዴ እንድትል የሆንከው መጽሐፉ ስላልተረዳው አይደለም ብራዘር፣ ዝም ብለህ ስላልተረዳው እዚህ ጀምሮ ታች ድረስ አስረዳለሁ። እዚህ ላይ ነው ይኸው የመጽሐፍ ቅዱስ ጭብጥ ያለው እዚህ ላይ ነው እኮ። ጭብጡን ላስረዳ፣ ጭብጡን ላስረዳ። ምን ይላል መሰለህ? እርሱ አለ ኢየሱስ በእግዚአብሔር ሲጀምር እግዚአብሔር አይልም ግሪኩ፣ በቲዮስ መልክ ነው የሚለው። በአምላክ መልክ ሲኖር ሳለ ስለዚህ አምላክ ሳይሆን በአምላክ መልክ ይኖር የነበረ ነው። አምላክ መልክ ማለት ነው በእግዚአብሔር መልክ ማን ነው? እስኪ በእግዚአብሔር መልክ የኖረ ፍጡር ወንድ ልጅ አንድ ጥቀስልኝ። ወንድ ልጅ በእግዚአብሔር መልክ የኖረ ፍጡር ንገረኝ እስቲ። እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። እግዚአብሔር ምን አለ? ይሄ ግን መተካከልን አለ እኮ። ይኸውልህ መተካከልን ፈልጎ ነበረ አዳምም። መተካከልን መቀማት አለ። መተካከልን መቀማት እንደሚገባ ነገር አልቆጠረውም። ኧረ ጆሮ አለ የምትሰማበት እንዴ? በጣም አለኝ። አንተ ግን አታስቀይሰኝም። ወላሂ ሊሰድበኝ ነበር አንተ አምልጦት ማለት ነው ወላሂ። ኧረ ቢሮ ምን እሺ ነው? ኧረ ላሽ ይከንዳለ እንዴ? ምን ብዬ ልሰድብ እስቲ? ምን ብዬ ልሰድብ ነበር? ችግር የለውም በቃ ተው። ኧረ ቢስሚላህ ተነቃቅተናል። ማርያምን እኔ እናንተ ተነቃቅተናል። እንዳንተ አስቀያሽ የለም። አታስቀይሰኝም። እሺ አስረዳኝ። ዘፍጥረት 3 ላይ ቁጥር 22 ላይ ምን አለ መጽሐፉ ሲናገር? ዘፍጥረት 3 ሲናገር እግዚአብሔርም አለ ምን አለ? ሰውም አለ ማን ነው? አዳምም መልካምና ክፉን ለማወቅ ከኛ እንዳንዱ ሆናል። ታውቃለህ አይደል? ስለዚህ ከእግዚአብሔር ጋር መተካከልን ፈልጎ ነበር። ከእግዚአብሔር አንዱ መሆንን ፈልጎ ነበር። ኢየሱስ ግን የተሰጠው ስልጣን ነበር። ያ የተሰጠውን ስልጣን ሁሉ በሰማይና በምድር ተሰጥቶት ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ግን ምን አደረገ? ራሱን ባዶ አደረገ። ያ የተሰጠውን ስልጣን ቆይ ተረጋጋ። አታስቀኝ እግዚአብሔር። ስለዚህ በቃ መልስ የለም። በቃ አሁን ሌላ ሰው ደግሞ መቀማት ሳይሆን መቀማት ነው። መቀማት ባለው መቀማት ሳይሆን መቀማት ነው። ኦ ዮሐንስ አንዳንድ አውጣው። አማርኛው ራሱ ገልብጠዋል ኢብራሂም። ዮሐንስ አንዳንድ እሺ አሁን ዮሐንስ አንዳንድ ምንድነው የሚለው? ቃል ስጋ ሆነ አይደለ? ያ ቃል እግዚአብሔር ነበረ ነው የሚለው። ቃል ስጋ ሆነ ማለት ቃል ስጋ ሆነ እግዚአብሔር ነበረ ቃል እግዚአብሔር ነበረ አይልም? ቃል እግዚአብሔር ነበረ፣ ቃልም እግዚአብሔር ነው አይልም? እኮ ልንመጣ ነው። ቃል ማን ነው? ወልድ ነው። ቃል ወልድ ነው። እሺ በመጀመሪያ ወልድ ነበረ፣ ወልድም በአብ ዘንድ ነበረ፣ ወልድም አብ ነበር። ትስማማለህ? አልስማማ። ወልድ አብ ነበረ አይልም እኮ። ምንድነው የሚለው ታዲያ? ኢናርኬ ኢንሆሎጎስ ይላል። በመጀመሪያው ቃል ነበር። አሁንም አውጣው፣ ህዝብ ያንብበው። በጻፉ ላይ ነው እናንተ ማንበብ ያለብን። እጅ ሰጠህ፣ ተማረክ። በጣም በአንተ ንግግር ተማረክ። እግዚአብሔር ይመስገን። በፍቅር ጥለኸኝ ምናምን ቆይ ተረጋጋ። ከአዋቂ ጋር ነው መነጋገር ያለብህ፣ ቻሌንጅ ከሚያረጉ ጋር። ቢሮን ተረጋጋ። ትማርከኛለህ፣ በጣም ትማርከኛለህ አንተ በጣም ማራኪ ነህ። እሺ አሁን ወደ ቁም ነገሩ እንግባ። ቀሉን ተውና በመጀመሪያው ቃል ነበር። ኢየሱስ የእግዚአብሔር ቃል ነው። ነው ቃል ከመገባው አንተ ሙስሊም አይደል? አርፋ ቁጭ አትል። እኔ ሰውዬ ሆን ብሎ ክርስትና ሊያፈርስ የተቀመጠ ሰው ነው እንዴ? የት ቦታ ነው ኢየሱስ የእግዚአብሔር ቃል የሆነው? የቱ ጋር ነው? በመጀመሪያ ቃል ነው። ዮሐንስ አንዳንድ እንደዛ ነው የሚለው ዘንድ ነበረ። ኢየሱስ የእግዚአብሔር ቃል ነው፣ ቃልም ሥጋ ሆነ ይላል እንደሱ። የእግዚአብሔር ቃል ነው ኢየሱስ። ቆይ ሙስሊም እኮ ነህ አንተ። ለምን እንደዛ ትላለህ? እግዚአብሔር ሥጋ ለብሶ ይመጣ። ኢብሮ ምን ሆነ ነው እንደዚህ አይነት ፖለቲካ እኮ ደስ አይልም። እና እኔ ምን ላድርግ? ኢብሮ
እኔ ቤት ሚውት አይደረግም። ሙስሊም እኮ ነው ልጁ። ሙስሊም ነህ? ፕሮሚስ ሙስሊም ነህ? ለኛ ሲወጣ ሚውት የምታደርገው አላረኩም። እስካሁን ሚውት ክርስቲያን ነህ? እኔ ቤት ፕሮሚስ ራሱ ቆይ አንዴ እሺ አንዴ ይብሮ ጠይቁት። ያው ራሱን አፈቀ። ቆይ ይብሮ በጣም የልጅ ስራ እንደምትሰራ የገባኝ እያወቅ ሙስሊም መሆኑን እያወቅ እኛ ጋር ቆመህ ምዕራፍ 12 ቁጥር 44 ምን ይላል መሰለ? ኢየሱስም ጮኸ፣ ሙስሊም ነህ አይደለህም አንተ? እኔ የሚያምን መላከኝ ማመኑ ነው እንጂ በእኔ አይደለም። ፋራ ነው እንዴ ልጁ? ሙስሊም ነህ አይደለህም? ክርስቲያን ነኝ አልኩህ እኮ። ክርስቲያን ማለት ክርስቲያን ነህ? እሺ ያንን ካለ በቃ ክርስቲያን ነው። ለምንድን ነው በግድ የምታሰሩት? ወይ እንጂ ጋይስ፣ ለምንድን ነው ጣልቃ የምትገቡት?